ማን እግዚአብሔር ይልና በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆንክ ምን አገኘህ አለው። አሁን በደንብ ስሙ። ጠያቂው ምን ነበር ያለው? የእናንተ አምላክ እኮ በደመና ነው የሚጫነው። ያው እንትኑ ነው በቃ ማለት ያው እንትን ትራንስፖርት አለው ይንቀሳቀሳል፣ እንደዚህ ብቻውን መሄድ አይችልም አይነት ሎቱ ስባት እንዲህ አይነት ነገር። ምክንያቱም ቃሉ በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆንክ አለው። ይሄ እኮ ንግግር ጌታም ተጋፍቶ ቢጠሩት ማለት ሳታቋርጥ ጠዋት ለኪዳን ቀን ለቅዳሴ ማታ ለምህላ ደጅ ብጠናው ዝም አይልም፣ ፈጥኖ ይመጣልሃል። እሱ ግን የፈለጎችን ነው። አየህ በደመና ተጭኖ እኔ በደመና የሚጫን አምላክ አላህ የለኝም፣ የእናንተ አምላክ ግን በደመና የሚጫን ነው። ተመልከቱ መጽሐፋችሁን ብሎ አክሲማሮስ ዘዓርብ ገጽ 197ን ጠቀሰ። መጀመሪያ ጥያቄ ገብቷችኋል? እንዳታደርቁኝ ደግሞ ወደኋላ እንዳትመልሱኝ። ምን ጥያቄው እንዳትሉኝ። ጥያቄው ገብቷችኋል? መጀመሪያ የጠየቀው ጥያቄ ገብቷችኋል? እንዴት የእናንተ ፈጣሪ እግዚአብሔር እንዴት አምላክ ሆኖ እንዴት አምላክን የሚያክል ትልቅ ነገር በደመና እንዴት ይጫናል? አቤት ይላልና በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ምን ሆንክ ብሎ ተናገረው ይላል። ስለዚህ እግዚአብሔር አምላክ በብርሃን ደመና ተጭኖ ይላል። ስለዚህ እግዚአብሔር አምላክ የሚጫንበት ደመና አለው አይነት ነገር ነው ትችቱ የሱ ማለት። አሁንስ ገባችሁ? ካልገባችሁ ግን ልዝለለው አይሻልም? እንትኑ ጥያቄው ካልገባችሁ መልሱም ስለማይገባችሁ ልዝለለው። ግልጽ ነው አይደለ? እሺ ጥያቄው ከገባችሁ ፈጠን ፈጠን በሉ፣ ነቃ በሉ። ነቃ ብላችሁ መካተል ለመዱ። እሺ እንደዛ አድርጉ። እነሱ በዚህ ልክኛ ላይ እየሰሩብን ይሄን አሁን መጽሐፍ ስንት ክርስቲያኖች አላችሁ የመጽሐፈው ለምሳሌ ግን ለዓላማቸው ብሎ ይሄንን መጽሐፍ ገዝተው እነ ቀለሜም ሆኑ አጅሬዎቹ በዚህ ልክ ስራ ይሰራሉ። ለመፈመስ ፈልገው ለመጋጋጥ እንደ አዋቂ ሰው አክት ለማድረግ እናስተምራችኋለን፣ ገድላችሁ እናስተምራችኋለን ደግሞ ይላሉ። ነቃ ብላችሁ ተከታተሉ። እሺ ስንጠየቅ አዎ እርግጥ ነው ገድል ነው ድርሳን ነው አክሲማሮስ ስነ ፍጥረት ነው። ስንጠየቅ ማብራራታል መመለስ አለብን የቤተክርስቲያናችን መጽሐፍ እንደሞተን። ግን እነሱችንን ምክንያት ካገኘን ብለው ስለሚተቹ እኛ ግን ፈጠን ማለት አለብን። ነቃ ብላችሁ ለመካተል ነው። እሺ ይህን በአንድምታ እናየዋለን። በደመና ተጭኖ ማለት ምን ማለት ነው? የምር እግዚአብሔር አምላክ በደመና ላይ እንዲህ ተቀምጦ ማጣ ማለት ነው? አይደለም። መዝሙር 103 ቁጥር 3 ተመልከኝ። እልፍኙን በውሃ የሚሰራ ይላል፣ ሰረገላውንም ደመና የሚያደርግ በነፋስ ክንፍም የሚሄድ ይላል። አሁን እግዚአብሔር አምላክ እልፍኙ ያ ማለት የእግዚአብሔር ልክ እንደ ማደሪያ ቤት ኖሮ በውሃ የተሰራ ነው ማለት ነው። ሰረገላውን ደመና የሚያደርግ ማለት ደመና ራሱ ሰረገላ ሆኖ ያገለግለዋል ማለት ነው። በነፋስ ክንፍ የሚሄድ ማለት ነፋስ ክንፍ ኖሮት በዛ የሚበር ማለት ነው። ምን ማለት ነው? እስቲ አንድምታውን እንመልከት። እቺን እንድትገባን በደንብ አድርገን እንድንረዳ ማለት ቃል ካሁን ሮጠው እዚህ ጋር ከመሄዳቸው በፊት መጽሐፍ ቅዱስ ላይ እኮ አለ እዚህ ይህንን መናፍቃንም ሆኖ የታድሶ መናፍቃን ሲያገኙ ያው ተመልከቱ እኔ እኮ የኦርቶዶክስ ድርሳን ነው ይላሉ። ይህን መልሳ ፕሮቴስታንትም ኮንክ መልሳ ይህን እልፍኙም በውሃ የሚሰራ ማለት የእግዚአብሔር ቤት በሰማይ ያለ በውሃ የተሰራ ነው። ሰረገላውን ደመና የሚያደርግ ማለት ለእግዚአብሔር አምላክ ደመና የሆኑ ሰረገላዎች አሉት ማለት ነው። በነፋስ ክንፍ የሚሄድ ማለት እግዚአብሔር አምላክ ሲመጣ ነፋስ የሆነ ክንፍ ይጠቀማል ማለት ነው። ይህ ኩሳ 6 መጽሐፍ ቅዱስ ላይ ያለ ቃል ነው። ምን ማለት ነው? ትርጓሜያችን እስቲ እናምጣ አይሻልም? ትርጓሜያችን ላምጣ። አንዴ ጠብቁኝ። ይሄ የዳዊት መዝሙር አንድምታ ትርጓሜ ነው። ባለፈው አክቹዋሊ ያሳይቻችኋለሁ። ይሄንን የዳዊት መዝሙር ንባቡና ትርጓሜ የሚል ነው። እዚህ ጋር አለላችሁ። እቺኛውን እስቲ እንመልከታት።
ምን ማለት ነው? ምን የሚለው ተመልከቱ። እልፍኙም በውሃ የሚሰራ ምን ማለት ነው? እዚህ ጋር እንደውም ከላይ ስታነቡት ብርሃንን እንደ ልብስ ለበስ፣ ሰማይንም እንደ መጋረጃ ዘረጋህ ይላል። ይህ ሜታፎሪክ ነው እንጂ እግዚአብሔር አምላክ ብርሃን የሚባል ነገር ኖሮ እሱን ለብሶታል ማለት ነው። እሳተ መለኮት እንደዛ ነው እያለን አይደለም። ይህ እኮ እኛ እኮ ትርጓሜ አንድምታ ያለን ሰዎች እኮ ነን። ዝም ብለን እኮ በደረቁ ተርጉም እናሳይ ልንባል አይገባም። አንድምታ አለና እኛ። ስለዚህ መጀመሪያ እግዚአብሔር አክሲማሮስ ላይ ከመሮጥ መጀመሪያ ይሄ እኮ መጽሐፍ ቅዱስ ላይ ያለው ትርጓሜያችሁ ምን ነበረ ብሎ፣ ምክንያቱም ገድላ ድርሳናት በምን ይመዘናሉ? በመጽሐፍ ቅዱስ ነው። መጽሐፍ ቅዱሱ ሳናውቀው ሮጠን ገድል ድርሳን ላይ ባንድ ሮጥ ጥሩ ነው። ምክንያቱም ገድላ ድርሳናት የምንመዝነው በመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ እውቀቱ ከሌለን ምኑ ከሌለን ለምን እንገባለን? እሺ እንየው፣ ወደ እውቀቱ አይቀይራል። እሺ ምን እንደሚል እንመልከት። ለምን በነፋሻውን ደመና ያደረገችኛዋ ማለት ነው። ሰረገላውን ደመና የሚያደርግ ሰረገላው ማለት ሰረገላ መንቀሳቀሻ አይደለ? መመላለሻ ነው አይደል? መመላለሻውን ደመና ያደረገ ሲያል ምን ማለት ነው? አንተ ነህ ማለት ምልአቱን መናገር ነው። አየህ፣ በቁሙ ደመና ማለት አይደለም። ምልአቱን በሁሉ ቦታ ይሞላን። ልክ ደመና በሁሉ ቦታ አለ አይደል? ምድር ላይ ማለት ነው። ደመና ባለበት በሁሉ ቦታ ደመና እኮ ዝች ጋ ነው አይባልም ማለት በሁሉ ቦታ የመላ ነው። ልክ ጉም ሲጎም ጉም ብሎ እንደሚመጣ ማለት ነው። ስለዚህ መመላለሻው ደመናው ያደረገ አንተ ነህ ማለት ይላል ምልአቱን መናገር ነው እንጂ ሰረገላ የሆነ ደመና አለው ማለት አይደለም። ቀጥሎስ ምን ይላል? በነፋስ ክንፍ የሚሄድ ለምን እንደዚህ አለ? በነፋስ ክንፍ የሚሄድ አለ ፍጥነቱ ሲያይ። የእግዚአብሔር ስሙ የተመሰገነ ይሁን። ነፋስ ፈጣን ነው። እግዚአብሔር አምላክ ያን ያክል ፈጣን ነው ለአንተ ይደርስልሃል ለማለት ነው። ሜታፎሪክ ነው እንጂ ሰረገላ ኖሮ እዛ ሰረገላ ለእግዚአብሔር አምላክ ቁጭ ብሎ ከዛ በደመና የሚንቀሳቀስ ተብሎ አይደለም። በሁሉ ቦታ ይሞላ ነኝ ምልአቱን መናገር ነው ይላል። ሰው እንኳን ይሄን አያይም። ይሄንን ሳያይ እንዴት ሮጦ እዚህ ጋር ሰው ገድልና ድርሳን ላይ አይሄድም? ስለዚህ እዚህ ጋር መመላለሻው ደመና ነው። በደመና ተጭኖ ሲል ምን ማለት ነው? በሁሉ ቦታ ይሞላ ነው ለማለት። ይህን በደንብ መረዳት ያስፈልጋል። ስለዚህ ቀጥሎ ይላል በጣም የሚገርማችሁ በነፋስ ክንፍ የሚሄድ አለ። ምን ለማለት ነው? ፍጥነቱ። እሺ ብርሃኑስ ሚል እዚህ ጋርስ ምን የሚል ቃል አለ ደግሞ? ብርሃንን እንደ ልብስ ለበሰ ይላል። ያ ማለት ብርሃን የሚባል ልብስ አለው ማለት ነው። እንዲህ ይላል ብርሃንን እንደ ሸማ ተጎናጸፍህ ማለት ይላል የባህሪ ክብሩ ገንዘቡን አደረገ እንጂ ልብስ ኖሮ አይደለም። እግዚአብሔር አምላክ የሚለብሰው ብርሃን የሚባል ልብስ የለው። የባህሪ ክብሩን ገንዘብ አደረገ። የባህሪ ክብሩን ለመግለጽ ልብስ አለ። ግልጽ ነው አለ ሐሳብ። ምንም አሁን ብዙ ርቀት ራሱ መጓዝ አያስፈልግም። ለዚህ ምንም አወሳሳቢ ምናምን የሚል ነገር አይደለም። እዚህ ቃሏ ግልጽ ያለች ናት። እሺ ስለዚህ ተጭኖ የሚለው ቃል እንደው በቃ ትልቅ መጽሐፍ እንዳገኙ እንደው ትልቅ የኛን ጉድ እንዳገኙ አድርጎ እንደው አክት ማድረግ በእውነት ይሄ ትክክል አይደለም። ትርጓሜ ባይኖረን ኖሮስ ምን ያደርጉን ይሆን? ለትርጓሜ እንደዚህ ከሆኑ ትርጓሜ ባይኖረን ምን ይሆናሉ? አንድምታ ባይኖረን ኖሮ ቤተክርስቲያን ባትኖረን ኖሮ ወይ እኛ እንደ ፕሮቴስታንት መጽሐፍ ቅዱስ ትርጉም አያስፈልገውም ዝም ብለህ ስታነበው ይገባሃል ቢል ኖሮ ምን እንሆን ነበር? እኛ መግቢያችንስ ምን ይሆን ነበር? ግን እግዚአብሔር አምላክ አስቀድሞ እኛን ልጆቹን በቅዱስ ቤተክርስቲያን ጥላ ስር አስቀምጦ ትርጓሜ እንዳናጣ አባት እንዳናጣ ስላደረገን እውነት እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እሺ ከትንቢተ ኢሳይያስ ነው የሚጠየቀው ደግሞ ትንቢተ ኢሳይያስ 19:1 ላይ ደግሞ እንዲህ ይላል ስለ ግብፅ የተነገረ ሸክም ይልና እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል። ምንድነው ፈጣን ደመና? እግዚአብሔር አምላክ በፈጣን ደመና ላይ ሆኖ እየጋለበ እየባረረ ይመጣል ማለት ነው።
ይሄ ቃል እኮ አለ እኮ ምን እዚህ ያስሮጣቸው? አሁን እንከን የተገኘ መስሏቸው ነው እዚህ አክሲማሮስ ላይ የሚሮጡት። ይሄ ቃል አለ አይደል? እነሆ እግዚአብሔር እኮ በፈጣን ደመና እየበረረ እኮ ነው የሚለው። ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይወርዳሉ ይርዳሉ፣ የግብፅም ልብ በውስጥ ይቀልጣ ይላል። ምንድነው በፈጣን ደመና? አሁን እዚህ ጋር እንተረጉማለን። ፈጣን ደመና የተባለችው ማናት? እንተራያችሁ ይተረጉም። እኛ ቤተክርስቲያን አለና አንድምታ እንጂ እግዚአብሔር አምላክ ፈጣን ደመና ባያገኝ ኖሮ ቶሎ አይደርስም ማለት አይደለም። ምልአቱን መናገር ነው አልኩ። ቅድም እኮ ዘጋ ነው። ያን ፈጣን ደመና ባያገኝ እግዚአብሔር አምላክ መንቀሳቀስ አይችልም ነበረ። እንደው በቃ ይዘገይ ነበር ማለት አለ። በሁሉ ቦታ የሞላ ነው። ስለዚህ ፈጣን ደመና የተባለችው ማናት? እመቤታችን ቅድስት ድንግል ማርያም። እግዚአብሔር የተባለው ማነው? ኢየሱስ ክርስቶስ። ወዴት መጣ? ወደ ግብፅ። ለምን? 3 ዓመት ከ6 ወር። ከዛ ምን ጠፉ? የግብፅ ጣዖታት በፊቱ ይርዳሉ፣ የግብፅ ልብ በውስጧ ይቀልጣል። ስለዚህ ፈጣን ደመና የተባለችው ማናት? ድንግል ማርያም። እሷ ተሸክማ ነው አዝላ ሆና የተሰደደችው እንጂ በቁሙ እግዚአብሔር አምላክ በቃ ነው። ደመና ባይኖር ኖሮ መንቀሳቀስ የማይችል ኖ። ደመና እኮ ፍጡር ነው። ለእኛ እኮ ነው የሚያገለግለው ደመና። እንቅስቃሴ ለምንፈልግ፣ ቦታ ለሚርቀን፣ ቦታ ለሚገድበን፣ እዚህ አዲስ አበባ ሆነን አሜሪካ ለመሄድ ፕሌን የሚፈልግ እግዚአብሔር አምላክ በሁሉ የሞላ ነዋ። ሁሉ በእጁ እንደ የተያዘ እኮ ነው። ስለዚህ ፈጣን ደመና ማናት የሚለው ቃል ትርጓሜ አንዱ ስትመለከቱ ወደም ያብራራል። ስለዚህ ከዚህ የተነሳ በደመና ተጭኑ ሲል ምን ለማለት ነው? በሁሉ ቦታ የመላ ነው። ፈጥኖ ይመጣል። ሁሉ ቦታ ላይ አለ። ለምን? ከምን ጋር የተገናኘ ነው? ጌታም ይላል እዚህ ጋር ተጋፍተው ቢጠሩት፣ ያ ማለት ጠዋት ለኪዳን ቀን ለቅዳሴ ከሰዓት ምህላ መተ እየየ ብለሽ እያለቀስ ብትማጸነው፣ አየህ፣ ተጋፍተው ቢጠሩት ፈጥኖ ቶሎ አቤት ይላልና ይደርስልሃል። አንተ ብቻ ሳታቋርጥ ጸልይ። ከልብ ከፈለግከው፣ ከልብ ከለመንሹ ካለቀሹ ቅርብ ነው ነው። ምሳሌ በብርሃን ደመና ተጭኖ ወርዶ ማለት ፈጣን በሆነ መንገድ ለማለት እንጂ ፊዚካሊ ብርሃን ደመና ኖሮ እዛ ላይ ሄዶ እግዚአብሔር አምላክ ጉብ ብሎ ቁጭር ማለት አይደለም። ሎቱ ስባት በሁሉ ቦታ የሞላ ነው። አሁን እግዚአብሔር አምላክ በፈጣን ደመና ተጭኖ ወደ ግብፅ ይመጣል ማለት ደመና መጥቶ ነው ክርስቶስን ከግብፅ ከኢየሩሳሌም ወደ ግብፅ ይወስደ? እንደዛ ተነጥቆ ማለት አይደለም። ሜታፎሪክ ገለጻዎችን በደንብ ማወቅ አስፈላጊ ነው። ቃሏን ምን ማለት እንደሆነች፣ ትርጉማ ምን እንደሆነ በደንብ ማወቅ ተገቢ ነው። እሺ፣ አንድ ደግሞ ልጨምር እንዳው ለምሳሌ ያክል ለመግለጽ ያክል ነው። ራእይ ዮሐንስ ልግለጽ። ለምሳሌ ራእይ ዮሐንስ ላሳያችሁ። አንድ ምሳሌ ልጨምርና ላብቃ። ምሳሌ በጣም ብዙ አለና አንዳንዴ ጭንቅ ይላል። እናንተ እንዳይበዛባችሁና ምን አስበን ማለት ነው። በጣም እንዳይበዛባችሁ እየተጨነቅን እንተወዋለን። እሺ፣ ለዛ ነው። እስቲ ናሆምን መጀመሪያ ልጥቀስላችሁ። ትንቢተ ናሆም አይ ቲንክ ለእናንተ ይቀርባል። ትንቢተ ናሆም ምዕራፍ 1 ቁጥር 3 ናሆም 1:3 እችን ጥቅስ መቼስ የማያውቃት ኦርቶዶክስ የለም ብዬ አስባለሁ። ትንቢተ ናሆም 1:3 እሺ ያስ ትንቢተ ናሆም 1:3 እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው፣ በደለኛውንም ንጹሕ ነው አይልም፣ ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ያ ማለት እግዚአብሔር አምላክ ትቢያ ኖሮት አራግፎት ነው ደመና የተባለ? ምን ማለት ነው? ደመና ተበትኖ እንደሚጠፋ ያጠፋቸዋል ማለት ነው። አይታል ንግግሩ። እግዚአብሔር ትዕግስተኛ እውነት ነው። በቤታችን እኮ አይተነዋል ከነ ስንት ጉዳችን እንደተሸከመ ትዕግስተኛ። ቀጥሎስ ኃይሉም ታላቅ ነው።
እኔ ኃጢአተኛ ነኝ ብትስላልክ አይደለም፣ በደለኛውንም ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ደመና የእግሩ ትቢያ ነው ማለት ትቢያው እንደዚህ ሲራገፍ ደመና ሆነ ማለት ነው። ምን ማለት ነው? ደመና ተበትኖ እንደሚጠፋ ያጠፋቸዋል ማለት ይህ እኮ ትንቢተ ናሆም ነው። እንዴት ሜታፎሪክ ገለጻዎች እንዳሉ። እሺ አሁን ደግሞ ራእይ ዮሐንስ ደግሞ ላሳያችሁ። ደግሞ ራእይ ዮሐንስ 14 የመጨረሻው ራእይ ዮሐንስ 14 እቺ ደመና የምትለው ቃል እቺ በደመና ተጮህ የሚለው ቃል በጣም እንትን ስላላት ስላጮኋት ልጁ ያው እኛ በማስረጃ አላዋቂነትን ብንገልጽ አይሻልም? እነሱ ላይ ጊዜ ከመንገድ። እሺ ራእይ ዮሐንስ ምዕራፍ 14 ቁጥር 14 ለመያዝም ቀላል ነው። 14 ነጭ ደመና በደመናውም ላይ የሰውን ልጅ የሚመስል ይቀመጥ ነበር። በምኑ ላይ? በነጭ ደመናው ላይ። ያ ማለት ኢየሱስ ክርስቶስ የሰው ልጅ ኢየሱስ ክርስቶስ በደመና ላይ ቁጭ ብሎ ነው። እውነት ደመና ችላው ነው? ሉክ እነሆ ነጭ ደመና በደመናውም ላይ የሰው ልጅ የሚመስል ይቀመጥ ነበር። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው። ምንድነው የወርቅ አክሊል? ምንድነው ስለታም ማጭድ? ስለታም ማጭድ ማለት ይሄ ገበሬ የሚያጭድበት። የወርቅ አክሊል ማለት ምድራውያን ነገሥታት የሚያደርጉት አክሊል ነው። ነጭ ደመናስ ምንድን ነው? ተቀምጦ ነበር ይላል እኮ። በደመናውም ላይ የሰው ልጅ የሚመስል ይቀመጥ ነበር። እዛ ላይ ይቀመጥ ነበር። ምን ማለት ደመናው ማለት? እስቲ ራእይ እንትን ላሳያችሁ። አንድምታው ላሳያችሁ። እሺ አንድምታው ይሄኛው ነው። መጽሐፍተ ሐዲሳት ሰለስቱ ግብረ ሐዋርያት አለ፣ እዚህ አለ፣ ሙሉ እዚህ አለ። እና እዚች ላይ እስቲ እንያት። 14 ላይ በደመና ላይ ተቀምጦ ነበረ። በደመና ላይ የተቀመጠው ማን ነው? እስቲ እንያት። ራሱ መጽሐፍ ቅዱስ ይናገር። ከራሳችን በግላችን እገሌ እንደፈታው እንዳንል የኛ መተርጉማን እግዚአብሔር ይስጣቸው ተርጉመውልን ቁጭ ስላደረጉልን ያችን ቀላለሁ። እኛ ጋር ምንም የሚከብደን ነገር የለም። አባቶች አሉልን፣ ቅዱሳት መጽሐፍቶች። ትዕቢተኛ ለመሆን ብቻ ነው ኦርቶዶክስን ለመሆን የሚጠብቁ ከትዕቢት መራቅ ብቻ ነው። አውቅ ያለው ብለን ስንጫወት እንወድቃለን። እሺ ምን ነበረች ነው የሚለው? ነጭ ደመና። ምንዶች ነጭ ደመና? ይኸው ወመጽአት ደመና ብርህትና ብርህት ደመና መጣች አለ። ምንድናት እሷ? የባህሪ ክብሩ ተገለጠች ማለት ነው። የእግዚአብሔር ስሙ የተመሰገነ ይሁን። ይኸው እዚህ ጋር እዚህ ነጭ ደመና ሲባል አሁን እኛ የምናየው ደመና ነጭ ሆኖ ማለት አይደለም። አሁን እኛ የምናየው ደመና ጥቁር ነው አይደል? ከዛ ነጭ ሆኖ ማለት አይደለም። ከለር ቀይሮ አይደለም። ብርህት የተባለችው ደመና ማናት? የባህሪ ክብሩ ተገለጠች ማለት ነው። ቀጥሎም እንደሚለው ተቀምጦ ነበር። በደመናይቱ ውስጥም ወልደ እጓለ እመሕያው የተባለ ኢየሱስ ክርስቶስ ተቀምጧል አለ። ምን ማለት ነው? በባህሪ ክብሩ ተገለጠ ማለት ተቀመጠ ማለት እንጂ ሄዱ ቁጭ አለ ማለት አይደለም። እቺ ወልደ እጓለ እመሕያው የሰው ልጅ ማለት ነው፣ በግዕዝ ነው። ተቀምጧል አለ ይላል። ከዛ ምን ይላል? በባህሪ ክብሩ ተገለጠ። ልክ አንድ ንጉሥ በዙፋኑ ተቀምጦ ይኸው ንጉሥ ተቀምጧል ማለት ተገለጠ እንደምለው ተገለጠ ለማለት እንጂ ሄዱ ቁጭ አለ ማለት አይደለም። ከዛስ አክሊል የተባለውስ ለምዕመናን የሚሰጣቸው ክብር የባህሪው ነው። ስለዚህ ምን ተባለ እዚህ ጋር? የወርቅ አክሊል በእጁ ምን ነበር? ስለታም ማጭድ ነበር። ምን ለማለቱ ነው? ስለታም ማጭድ ሲል ዓለምን ሰውን ቢል አንድ ወገን ነው ይላል። የሚያሳልፍበት ስልጣን ገንዘብ አድርጓል። ማጭድ የተባለው ያ ነው። ማጭድ እንደሚቆርጠው እንደሚያጭደው ዓለምን የሚያሳልፍበት ስልጣን በእጁ አለ ለማለት በእጁ ምን ነበር ይላል? ስለታም ማጭድ ነበር። ስለዚህ ደመና የተባለችው ማናት? ይኸው እዚህ ጋር የባህሪ ክብሩ። አንድ ምሳሌ ልስጥና ላጠቃልል።
በብዙ ጥቅስ ሲሆን ጥሩ አይሻላችሁም? አንድ ሁለት ጥቅስ ዝም ብለን እንደ መልስ እንደሌለው ሰው ከምነው በብዙ እነሱ እንደዚህ ትንሽ ነገር ሲጠይቁን እኛ ብትንትን አድርገን እነሱ አንድ ወገን እንደዚህ ቁንጽል አድርጎ ሊያሸማቅቁን ሲሞክሩ እኛ ደግሞ በደንብ አድርገን ኧረ አለልህ ገና አንተ የአክሲማሮስን የደነቀ እዚህ ጋር በብርሃን ደመና ተጭኖ የሚለው ቃል ነው ብርቅ ያረከው። ኧረ አለልህ ገና እኛ ለምን አንገልጽለትም? ደመና የሚለው ቃል ስንት ነገር ውስጥ አገባብ እንዳለው ከመጣሽ ማርያም ታምጣሽ ብለን ራእይ ዮሐንስ 1:7 ምን ይላል? እነሆም ከደመና ጋር ይመጣ ይላል። ከደመና ጋር ይመጣል ማለት ከጥቁር ደመና ጋር ይመጣል ማለት ነው። ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል። አዎን አሜን ይላል። ከደመና ጋር ይመጣል እኮ ይላል። ደመና ያስባል። ደመና ፍጡር አይደለም። ያው ድርቅ ያለ ጠይቅ ምን ጠይቅ ምን ነው ደመና ለቀባቸው ከደመና ጋር ይመጣል እኮ ነው የሚለው። አንድምታችን ነው ያው ራእይ ዮሐንስ 1:7 ላይ ከደመና ጋር ይመጣል ሲል ምን እያለ ነው? በጣም የሚገርማችሁ ሰፋ አድርገው ሊቃውንቱ እንዴት እንደፈቱት የተመልከቱ። ናሁ ይመጽእ በደመና ሰማይ ይላል። ምን አለ? በጎቹ መምህራን አድሮ ክፉዎችን ነገስታት ለመዝለፍ ለመንቀፍ ይመጣል። አይችሁ። ስለዚህ ደመና ያለው ከደመና ጋር ይመጣል፣ በበጎ መምህራን አድሮ ይመጣል። እንደገና ደመና የተባለው በኤልያስ አድሮ አክዓብን፣ በዮሐንስ አድሮ ሄሮድስን እንደዘለፈ ደመና አላቸው ይላል። ማንን? ኤልያስን። ማንን? ዮሐንስ መጥምቅ ደመና ይባላሉ። ለምን? በጎቹን መምህራን ደመና ከውቅያኖስ ዝናብ ቋጥሮ ወጥቶ እየዞረ እያዘነበ ለብዙ አዝርዕት አትክልት ይጠቅማል አይደለም? ደመና ከየት ይወጣል? ከውቅያኖሱ ውሃ ይወጣል ቋጥሮ። ከዛ ያው እንደምታውቁት ኢቫፖሬት ያደርጋል። ከዛ ወደ ላይ ይወጣል ጠፈር ላይ። ከዛ ኋላ ይቀዘቅዛል። ከዛ ዝናብ ይሆናል። ከዛ አትክልት አዝርዕት ይጠቀማል አለ። እነዚህም ማን? ኤልያስና ዮሐንስ መጥምቅ ዙረው አስተምረው ያልተመለሰውን መልሰው ያልተመሰለው መስለው የተመሰለውን ተርጉመው ብዙ ምዕመናንን ይረባሉ ይጠቅማሉና ምን ተባሉ? ደመና ከውቅያኖስ ይወስዳል ውሃ፣ ኢቫፖሬት ይሆናል፣ ወደ ላይ ይወጣል። ከዛ ሲቀዘቅዝ ዝናብ ሆኖ ለአዝርዕት ለአትክልት ይጠቅማል። እነዚህም ያልተመሰለው መስለው የተመሰለውን ተርጉመው ብዙ ምዕመናንን ይረባሉ ይጠቅማሉና ምን ተባሉ? ደመና። አንድም ነገስታትን ብቻ መምህራን እሳትሉኝ እንደሆነ በክፎች መምህራን በመዓት ይመጣባቸዋል። ደመና ምን እንዴት ትርጉም እንዳለው? እሺ በጣም መጨረሻው ደግሞ ላሳያችሁ። ምን ማለት ደመና ማለት? በባህሪ ክብሩ ይመጣል ማለት ነው። ለምሳሌ የምጽአትን የእርገት የታቦር ደመና የባህሪ ክብሩ ነው ይላል። ምን ማለት ነው? በምጽአት ጊዜ ክርስቶስ ሲመጣ ከደመና ጋር ይመጣል። አንድ ሲያርግ ደመና አልተቀበለችው። በደብረ ታቦር ውስጥ ከደመናው ላይ ደስ የሚለኝ የምወደው ልጄ በዚያን ጊዜ የሰው ልጅ በብዙ እርሱም ገና ሲናገር እነሆ ብሩህ ደመና መጥቶ ጋረዳቸው፣ እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው እርሱን ስሙት አለ። ከደመናው ስለዚህ በምጽአት አሁን የምጽአት ማለት ከደመና ጋር ይመጣል የሚለው አንድ። ሁለተኛ የእርገት ክርስቶስ ሲያርግ ደመና መታ አልተሰወረችው። ሲያርግ በደብረ ታቦር ደመና መታ አልጋረደቻቸው። በዚህ ሞለኛ መልካም ነው ያሉት። እነዚህ ሶስቱ ደመና የሚባሉት የባህሪ ክብሩ ነውና አየህ። አንድም ደመና ስጋ ሰማይ እመቤታችን ናት። ሰማይ ዳግሚት እንዲለት ይላል። ደመና ማናት? እመቤታችን። ምን ትባለች እመቤታችን? ዳግሚት ሰማይ በስጋ ማርያም በከበተ ሴት ይመጣልና። ስለዚህ ለዛ እኮ የወጉት ነው ይውታል የሚለው። ስለዚህ በስጋ ማርያም ነው የሚመጣው። ስለዚህ ምን ተባለች እመቤታችን? ደመና። ስለዚህ ደመና የተባለችው ደመና ስጋ፣ ሰማይ ደግሞ እመቤታችን ናት። ስለዚህ ከሰማይ እንደሚመጣ ማለት አይቹ ደመና የተባለው ምንድነው? ስጋ። ሰማይ የተባለው ምንድነው? እመቤታችን። ደመና ከሰማይ እንደሚመጣው በስጋ ማርያም ትመጣለች። ለዚህ ከሆነ ሰማይ ዳግሚት አለሚታችን ሰማይ ዳግሚት እንዲላት ይላል። ምን ይላል? ኪዳን ከማድረሳችን በፊት
ሰማይ ዳግሚት ብኪ ድህነ ዓለም ወወልድኪ ከሆነ ሰላም ይል የለ። ከዚህ በኋላ ሰላም አብ ወወልድ ወመንፈስ ቅዱስ የሚለው ካህሉ ከዚህ ከአንድምታ ነው የወሰዱት። ሰማይ ዳግሚት ይላታል። ሁለተኛ ሰማይ የመጀመረችኛዋ ፀሐይ፣ ሴተኛዋ ሰማይ ፀሐይን አስገኘች ፍጡሩን። እመቤታችን ደግሞ የጽድቃችን ፀሐይ አስገኘች። በስጋ ማርያም በክበተ ሴት ይመጣል። ከደመና ጋር ይመጣል ማለት ያ እንጂ ጉሙ ይሄ የምናየው ጥቁሩ ጋር አብሮ ይመጣል ማለት አይደለም። ግልጽ ነው። ገብቷችኋል? አበዛውባችኋ? ትንሽ ከበድ ይላል። እሺ አንድ ልጨምርና ላጠቃለን። አንድ ልጨምር። እሺ ይሄ አንድ ወገን፣ ይሄ እንግዲህ አክሲማሮስ ላይ ሁለቱንም አየን ማለት ነው። ሪከርድ ለምታደርጉ አድርጎ አንደኛው እዚህ መጽሐፈ ኢዮብ ላይ ያለውን አይቶ ነው። አጅሬ እንግዲህ ያው እንደ እንከን የተገኘ መስሎት ነው አይ ቲንክ የጠቀሳት እና ሰምታችኋት ይሆናል። አክቹዋሊ ግን ብትሰሟትም ደግሞ በአይኒ ሚንስ ሪከርድን ቢለቀቅ ድንገት ደግሞ የሆነ ነገር እንኳን ቢፖስቱ እንዳትስቱ እምነት ይሻላል። እዚህ መጽሐፈ ኢዮብ ላይ የጠቀሰው መጽሐፍ ቅዱስ ላይ ስለጠቀሰው መጽሐፍ ቅዱስም በአንድምታ እናየዋለን እሱ ማለት ነው። ስለዚህ መጽሐፈ ኢዮብ እዚህ አንድ ላይ ያለውን ቃል ነው የጠቀሰልን አጅሬ ማለት ነው። ምን እንዳለ አሳያችሁ። መጽሐፈ ኢዮብ አንድ ላይ ነው ያሳየውና ቆይ ጠቅሷል ላወጣላችሁና ከዛ እናንተ ትሄዱበታላችሁ ማለት ነው። ትንሽ ፍንጭ ከተሰጠ እናንተ ደግሞ የበለጠ እያሰፋችሁ መሄድ ትችላላችሁ። አይ ቲንክ ወገናችን ምንድን ያለው ይኸው የእናንተ አምላክ እኮ የሚንቀሳቀስ ነው አለ። እችን የጠቀሰው መጽሐፈ ኢዮብ ለዚህ መነሻ ያደረገው እዚህ ምዕራፍ 2 ላይ እንዲህ የሚል ቃል አለ 3 ላይ እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትኸውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱ ማጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል ይላል። ከዛ ምናለ አጅሬው ምናለ ወገናችን ሙስሊሙ ይኸው የእናንተ አምላክ እኮ ሰይጣን የሚያንቀሳቅሰው ነው። ሎቱ ስብሐት አንቀሳቀስከኝ ይላል ወይስ ብታንቀሳቅሰኝ ነው የሚለው? አንደኛ አማርኛው ማለት። ሁለተኛ ብታንቀሳቅሰኝ ማለት ምን ማለት ነው? ብትለምነኝ ብትማጸነኝ እኔ ኢዮብ ላይ ያስኩትን እምነት ለመቀየር ብጥርም እኔ አልቀይርም። በምን ይታወቃል? ብታንቀሳቀሰኝ ካለ በኋላ እስካሁን ፍጹምነቱን ይዟል። ይኸው ንብረቱን አጠፋኸው፣ ሀብቱን ወደምክበት። አንተማ ያኔ እኮ አመጣጥ እኮ እንደዚህ አልነበረም አጅሬ። እኔን አምላኩን እግዚአብሔር አምላክን ይክዳል ብለህ ነበር ያሰብከው። ግን በፍጹም ባያመሰግን ታያለህ ብለህ ነበረ። ምስጋናውን ባያቆም ታያለህ ብለህ ነበረ። አየህ እቺ ነው እቺ ብለህ ነበር ለማለት ብታንቀሳቅሰኝ ማለት ነው። ልትፈትነኝ ሞክረህ ተማጸንከኝ መተህ እኔ ጋር ብታንቀሳቅሰኝ ማለት ነው። ወደ መረጃ እንውሰደው። ከማወራሪያ በኋላ መረጃ በምን እናውቃለን? ይህንን ካልን እዚህ መጽሐፈ ኢዮብ ላይ እችንያት መጽሐፈ ኢዮብ 2:4 ላይ ቃሉ ራሱ ብታንቀሳቀስ የሚለው ምክንያቱም ያው ይሄ መጽሐፈ ኢዮብ ስለሆነ ብሉይ ኪዳን አይደለም። ስለዚህ የተጻፈበትን ዕብራይስጥ እንመለከታለን ማለት ምክንያቱም ሩት ኮዙን ለመረዳት ቃሉን ስርወ ቃሉን በደንብ ለመረዳት ወደ ኮዙ እንገባለን። ስንገባ ኢዮብ 2:4 እንመለከታለን ማለት ነው። 2:3 ነው አለ 2:3 ላይ እናያለን። እሺ ምንድን ያለው እግዚአብሔር አምላክ ለሱ እንዲህ ብለህ እኔን ለማንቀሳቀስ ብትሞክርም ያ ማለት እኔ በሱ ላይ ያለኝ ለመቀየር ብትሞክርም እኔ ግን በወዳጄ ላይ እንደዚህ ነገር ማድረግ ፈጣሪው አይደለሁም። ብታንቀሳቀሰኝ ማለት እኔን ለመፈተን እንደው ዝም ብለህ እንደው ብትሞክርም እኔ ግን በፍጹም ባሪያዬን ኢዮብን እንደማይክደኝ አውቃለሁ፣ እንደማይክደኝ እርግጠኛ ነኝ አለ ማለት ነው። እሺ እቺ ናት ቃሉ። ኦልዞ ዩ ኢንሲድ ሚ ማለት ሱዝ ይላል። ችኛዋ ቃል ትርጉማ ምን ማለት ነው ስትመለከቱ? ሙቭ፣ ፕሮቮክ ማድረግ፣ ሪሙቭ ማድረግ፣ ሴት ኦን ማድረግ፣ ቴካዌይ ማድረግ። አንድን ከአንድን ቦታ ላይ ምን ማለት ማንፋቀቅ።
ስለዚህ ብታንቀሳቀሰኝ ማለት ያ ነው። ብትለምነኝ ለማለት ነው። እችን ሱዝ የምትለው ቃል በዚህ በዕብራይስጥ ቋንቋ ብትመለከቷት 2-3 የመጽሐፈ ኢዮብ ላይ ራሱ ቃሉ መለመን ማለት ነው። ብትለምነኝ ማለት እንጂ ብታንቀሳቀሰኝ ማለት ልክ እግዚአብሔር ክብር ይግባውና ሰይጣን መጥቶ እግዚአብሔር አምላክ እንደዚህ ያንቀሳቀሰው ማለት ነው። እስቲ መጽሐፍ ቅዱሳዊ እናድርገው። ሱዝ የምትለው ቃል በዛ እንዳለ እንድትረዱት ለማሳየት ብቻ ነው ማሳያችሁ። እሺ መጽሐፈ ኢያሱ 15-18 ልመል ላሳያችሁ። 15-18 መጽሐፈ ኢያሱ 15-18 እሺ እንመልከተው። መጽሐፈ ኢያሱ ይኸው ኢያሱ 15-18 ሚላል እዚህ ጋር እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ምን እንዲል? እንዲለምን የሚለውን በዕብራይስጡ ሱዝ ነው የሚለው። ብታንቀሳቀሰኝ የሚለው ሱዝ ነው የሚለው። ምክንያቱም መለመን ማለት ነው አንድ ውሳኔ የወሰነ ሰው ውሳኔውን ቀይሮ እንዲራራ ማለት አይደለም። ልክ እንደዛ ሁሉ እግዚአብሔር አምላክ በኢዮብ እንደማይክዱ አምኗል። ሰይጣን ግን ምን ፈለገ? እግዚአብሔር አምላክ በሰይጣን ያለውን ነገር ማነው? እግዚአብሔር አምላክ በኢዮብ በባሪያው ያለውን ነገር እንዲያፍር ሎቱ ስብሐት። ይሄው አሁን እኮ ሀብቱ ንብረቱን ብትወስድበት ይክድሃል ብሎ ለመኖችን ብታንቀሳቀሰኝ ማለት ያ ነው። ብትለምነኝ በፍጹም አያደርገውም። ኢዮብ ንብረቱን ብታጠፋም አይቀየርም። እንዲለምን የምትለው ሱዝ ነው የምትለው። ላሳያችሁ 15 ስንት ነው? 28 አይደል? መጀመሪያ ይህንን ይዩት፣ ቃላችን እንዳንረሳው። እዚህ ኢዮብ 2-3 ላይ ምን እንደሚለው ብታንቀሳቀስ የሚለው ሱዝ ነው የሚለው አይደል? 15-18 ደግሞ እንመልከት። ኢያሱ 15-18 አሁን ሄደሽ ብትለምኙ ነው የሚለው ቃሉ አይደል? ይህንን ቃልም እንዳትረሱ። ከአባትሽ እርሻ እንዲለምን መከረችው ይላል። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። አሁን ከአባቷ እርሻ እንዲለምን የሚለውን ማንቀሳቀስ ማለት ያ በቃ ያ ማለት እንዲለምን ማለት በቃ እሺ ብሎ ፈቅዶ ሀሳቡን ቀይሮ ምን እርሻ እንዲሰጣቸው ሀሳብ መቀየር ነው የሚገጽ መለመንን ነው የሚያሳይ። 15-18 እንመልከት። ይኸው 15-18 እንዲለምን የሚለውን ቃል ይላል። ይኸው ሱዝ አይልም ሲል። ስለዚህ ብታንቀሳቀሰኝም ማለት ብትለምነኝም ብትማጸን ፈልገህ ነበር። አንተማ ይክድሃል ብለኸኝ ነበረ። ኢዮብን ተወራርደህ ነበረ ከኔ ጋር በፍጹም ግን ይኸው ያልኩት አልቀር። ከዛ ሰይጣን ምን አለ? ሰይጣንን መልሶ እግዚአብሔርን ቁርበት ስለ ቁርበት ነው አለ። ምን ችግር አለው? ቁርበት ስለ ቁርበት ነው። ምን ማለት ነው? ችግር የለውም እኮ ሀብት ንብረት ቢጠፋ እኮ ጤና ከሰጠኸው ይተካዋል አለ። አይታል። አሁንም እግዚአብሔርን በኢዮብ ላይ ያለውን ነገር እንዲቀይር ስለዚህ ብታንቀሳቀሰኝ የሚለው ቃል ሰይጣን መጥቶ እግዚአብሔር አምላክ የሚያንቀሳቅሰው ሎቱ ስብሐት። ቃሉ እኮ በግሪክ እኮ ማየት እኮ አማርኛ ከሆነብን ይሄ መጽሐፍ የተጻፈው እኮ መጽሐፈ ኢዮብ እኮ በብሉይ ኪዳን ዘመን ሄዶ ቃሉ እኮ ማየት ነው። ሱዝ የሚለው ቃል ብትለምነኝ ይለዋል። እንደውም ድንገት አማርኛው እንኳን ጸኖብን ከሆነ እሺ፣ ሁለተኛ ጥቅስ ደግሞ ልጨምር። አሁን ሱዝ የሚለው ቃል አሁንም መለመን መሆን እንድትረዱት አንደኛ ሳሙኤል 26-19 ላይ አንደኛ ሳሙኤል ይሄው አንደኛ ሳሙኤል 26-19 ላይ አሁንም ጌታዬ ንጉሥ ሆይ የኔን የባሪያህን ቃል ትሰማ ዘንድ እለምንሃለሁ። እለምንሃለሁ የሚለው ሱዝ ነው የሚለው። አሁንም ጌታዬ ንጉሥ ሆይ የኔን የባሪያህን ቃል ትሰማ ዘንድ እለምንሃለሁ። ይኸው አንደኛ ሳሙኤል 26-19 እንመልከት። አንደኛ ሳሙኤል 26-19 መለመን ማለት ነው። ሱዝ የሚለው ቃል ብታንቀሳቀሰኝ ማለት መለመን። ይኸው አንደኛ ሳሙኤል ስንት 26-19
ሱዝ ነው የሚለው። ግን ምን ብሎ ነው ግን ሱዝ የሚለው ፍቹ ሲተረጉሙ ተመልከቱ። ሙቭ፣ ፕሮቮክ ማድረግ፣ ሪሙቭ ማድረግ፣ ሴት ኦን ማድረግ፣ ቴካዌ ማድረግ። አየህ፣ ብታንቀሳቅስ የሚለው ቃል ያ ብትለምነኝም እኔ በባሪያዬ በኢዮብ ላይ ያለውን አልቀይርም። ታዲያ ይሄ ሰውዬ ጤነኛ ሰው ነው? ወገናችን የአንተ አምላክ እኮ ሰይጣን የሚያንቀሳቅሰው። እስቲ ፕሮቴስታንት ወገኖቻችን ምን ብላችሁ ትፈቱታላችሁ? ይሄን አንድምታ ያስፈልጋችሁ መጽሐፍ ቅዱስ በራስ መተርጎም ነው የምትሉት? በከንቱ አጠፋው ዘንድ ኢዮብን ማለቱ ነው። አንተ በእርሱ ላይ ብታንቀሳቀሰኝም ሲል ምን ብላችሁ ትፈቱታላችሁ? እናንተ 66 መጽሐፍ ቅዱስ ነው መጽሐፈ ኢዮብ። ይሄን ገድል ላይ ቢጻፍ ኖሮ ይሄው ተመልከቱ፣ የኦርቶዶክሶች መጽሐፍ። እኛ እኮ ገድል የምንቃወመው ለዚህ ነበር። ፍቱታይ ነው፣ ተርጉሟ ያሳየና። አሁን ይሄ ድርሳነ ዑራኤል ላይ ቢገኝ ኖሮ፣ ይሄ ድርሳነ መድኃኔዓለም ቢገኝ ኖሮ የኦርቶዶክስ እኮ መጽሐፍ እኮ ይሄ ነው ችግሩ ይሉ ነበር። ፍታዋ ይህን መጽሐፈ ኢዮብ። እግዚአብሔር ልቦናችን ያብራልን። ለጊዜው ይሄ በቃችኋል። አንድ ይቀራል እንዳይረዝምባችሁ። ሌላ ጊዜ በጣም ሰፋ አድርጌ እቀጥላለሁ ማለት ነው። ግልጽ ነው። አሁን ኮመንቱን አብክፈቱላቸውና ግልጽ ነው። አይቹ ሁል ጊዜ ሐመሩን ስናነሳ ለፕሮቴስታንቱ ለእስልምናው አንድምታ ያስፈልገንም ትርጓሜ ያስፈልገን እንደሚለው ፍትሃው የቱ ጋ ነው? ብታንቀሳቀሰ የሚለው ቃል መለመን የሚለው ቃል አሁን እኛ በዕብራይስጡ በምስል ስላሳየን እንጂ አንድምታው ብትመለከቱት እንደዛው ነው። አንድምታው መጽሐፈ ኢዮብ ራሱ ብትመለከቱት ብትለምነኝም ማለቱ ብትለምነኝም መጽሐፈ ኢዮብ ሶፍት ኮፒ ያለው አንድምታው ማየት ቻላችሁ። ስንት ጥያቄ መለስን ዛሬ? ስንት ጥያቄ መለስን? በደንብ የተከታተለ ሰው ካለ ስንት ጥያቄ መለስን? በደንብ ያነበበ ሰው ሶሊያና ብቻ ነው የተከታተለችው። 5 አረተው ያልነበራችሁ ሰዎች አትጻፉ። ተው 4 እሺ ይሆንላችሁ፣ ጻፉ። ዝም ብላችሁ እናንተ መቼስ ምን ይሳናችኋል? መጨመር ነው። እና ይሄን ይመስላል የዛሬ ትንተናችን ማለት ነው። ሰው ላስገባ። ስለዚህ ከመጽሐፍ አክሲማሮስ 2 ወሰድን፣ 2 አንስቻለሁ። ከመጽሐፍ አክሲማሮስ ዛሬ የተመለሰ መልስ ከመጽሐፍ አክሲማሮስ 2 ሰምታችኋል። በኢንቦክስ መታችሁ ብታደርቁኝ አልመልስም። እኔ ነግራችኋለሁ። እኔ ለእያንዳንዳችሁ በግል መልሼ አልችልም። አንዳንዶቻችሁ ደግሞ ድፍረታችሁ የተመለሰ መልስ አለ ምናምን እዩት ስላችሁ ዩቲዩቡን ሊንኩን ትልክልኛለህ። አስባችሁታል? መቼ የተሰጠውን ትምህርት እኔ ሊንክ ፈልጌ ለጠየቁ ሰዎች ሁሉ ስልክ ማለት ነው። እና አስቡልን ባካችሁ። እናንተ በብዙ መንገድ ቢዚ እንደምትሆኑ ስራ እንደሚበዛባችሁ ለእኛም እንደዛ አስቡልን ባካችሁ። በቃ ሪከርድ የሚያደርጉ ሰዎች ካላችሁ እነሱን ሰምታችሁ ከእነሱ ሪከርድ ከቻላችሁ ብትከታተሉ፣ እንደው ካልቻላችሁ ከአቅማችሁ በላይ ደግሞ ከሆነ ደግሞ እንደው ተከታተሉ ስንላችሁ ብትከታተሉ በጣም ቆንጆ። እውነት እናሳዝናችሁ ማለት ነው። አሁን ይህን ሁሉ የሰጠነው ማብራሪያውን አንዳንድ ሰው ሳይሰማ እየቀራና ነገ መጥቶ መችን እኮ ኦርቶዶክስ ላይ እኮ ያለው ችግር ተቀርፎ እኮ አያልቅም። አሁን ይህንን የተሐድሶ መናፍቃን ቢያገኙት መጽሐፈ ኢዮብን አሁን እዚች ጋር አይነካኩም፣ ጸጥ ነው የሚለዋል። ብታንቀሳቀስ የሚለው አይነካትም። በቃ በእርግጥ መጽሐፍ ቅዱስ ትርጉም ያስፈልገዋል ይላሉ። ይህኔ ድርሳን ላይ ቢሆን ኖሮ እንደዚያ ይሉኑ ነበር። እኛም እኮ አብረን ነው የምንጮው። በነገራችን ትልቁ ችግር እኛም አብረን ነው የምንጮው። ይህን አሁን ድርሳነ ማህያዊ ላይ ብናገኘው ይህንን ቃል እኔ ግን አንዳንድ ጊዜ ቤተክርስቲያን መጽሐፍቶች ግን መስተካከል አለባቸው። ግን ይብል
እንዲህ ሴጣን የምታንቀሳቅስ መሻሻል አለበት። ግን በጣም አየህ፣ ለዚህ ነው አሁን ብዙ ችግራችን እኛ አብረናቸው ስለምንጮህ መጽሐፍ ቅዱስ ላይ ያለው ሲሆን ሁሉም አፏ ይዘጋ ጸጥ የሚለው ማንም አይናገርም። አጆይት ያው ገር ላይ ድርሳን ሲሆን ግን አፉን እየከፈተ ይጮኻል። ለዛ እኛም አብረናቸው ሳናቀው ትርጓሜ ሳይገባ እንዳንጮህ እንድንጠነቀቅ ለማስ ወጣሽ ኔትወርክ ነው። እሺ ጎ ላውርድ ጎ እያልሽ ሰላም መምህር። እግዚአብሔር ይመስገን መምህር ባትሉ በጣም ጥያቄ። እሺ በተማሩ ትምህርት ነው። በአሁኑ ብቻ ይሁን እንዴ? ከዛ ውጭ ነበረ? አይ መጀመሪያ ይሄንን ጨርስና ትምህርቱ ተከታትለሃል? የተወሰነ ነው የገባሁት። ከመጀመሪያው አልጀመርኩም ነበር። የትኛው ነበር ታዲያ? አይ ቲንክ ኢዮብን አይቻለሁ። ከአንድ ጀምሬ ማለት ኢዮብ ላይ ስትመጣ አይቻለሁኝ። ከዛ ደግሞ ራዕይ ዮሐንስ ምዕራፍ 7ን አይቻለሁ። ከዛ በፊት ደግሞ አንድ ጥቅስ ምን ላይ ነበረ? ከሱ ጀምሬ ተከታትያለሁ። አይ ቲንክ ከመጀመሪያው አልነበርኩም። በጥያቄ እንቀበልና ከዛ እናስገባቸው። እሺ አይ እናንተ ጎበዞች አንበሳ እኮ ናችሁ እናንተ፣ ጀግና እኮ ናችሁ፣ ጀግና። እሺ ሌላ ጥያቄ ያለው ሰው? ትምህርቱን ተካትዬ ሶስቱንም ጥያቄ ሰምቻለሁ። መልሱን ግን እዚህ ጋር አጥጋቢ ሆኜ አላገኘሁትም። እኔ ጥያቄ አለኝ የሚል ሰው ላስገባ እስቲ። እሺ ኢየሩሳሌም 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 እሺ መቅዲ ሰላም መምህር እንደምን አለሽ? አለው እግዚአብሔር ይክበር ይመስገን። ሰላም እግዚአብሔር ይብዛልን። እግዚአብሔር ይመስገን አለን። በቸሮች ጥያቄ ነበረታችን። አይ ኮመንት ጽፌ እኮ አይ ትምህርቱ ላይ ብቻ ነው ሲሉ ልመለስ ስል አስገባኝ። አጋጣሚ ሆኖ ዛሬ ከተማርነው ከሆነ ለእኔ ግልጽ ነው። እሺ በቃ በትምህርቱ ላይ ያለውን እንቃልና ከዛ እንቀበላለን። እሺ 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 ኤሊክሲኮን ነው ዲያቆን እንዴት አመሸ መምህር? ሙሉን ተከታትየዋለሁ ከመጀመሪያ ጀምሬ። ኤልያስ እባላለሁ። ኤልያስ እንደዚህ ነው የሚሰማው? በጣም አይ ይሄ ጓደኛ የሚያቆላምጥበት ስም ስለሆነ ነው፣ ይቅርታ። ሲቆላመጥ እንደዚህ ነው። ኤልያስ አልሰማም። እሺ እንደምን አለ? እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለው በቸርነት። ጥያቄም ምንም ነገር የለኝም። ከመጀመሪያው ጀምሮ ከአክሲማሮሱ ከዛ ከዮሐንስ ራእዩ ከኢዮብም ከመጽሐፈ ኢዮብም የነበረው ምላሽ እጅግ የሚያረካና የሚያስደስት ነው። ይህንን አጋጣሚ አግኝቼ ለማመስገን ስለበቃው በጣም እጅግ 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 ደስ ብሎኛል። እግዚአብሔር ይባርክ፣ የአገልግሎት ዘመንህን ሁሉ ይጨምርልህ፣ ክፉ አይንካ፣ በርታልን ለማለት ነው። ጥያቄም የለኝም። እኔ በደንብ ነው መከታተልህ፣ አየዋለሁ ሁልጊዜም። በርታልን ለማለት ነው። አመሰግናለሁ። በጸሎት አስቡን። በጣም ስታስቡና በጣም ከወደዳችሁን ሁልጊዜ በጸሎት አስቡን። እሺ ዋናው እሱ ነው። እኛ የምንፈልገው አደራችሁ በጸሎታችሁ ሁልጊዜ የጠብቁልን ብላችሁ ጸልዩልን። የክርስትና ስም ማወቅ እችላለሁ? የጸሎት መጽሐፌ ላይ እንድጽፍ በኢንቦክስ አለው። እሺ አመሰግናለሁ። እሺ እግዚአብሔር አክብርልን። እሺ ሌላ ሰው ካለ እስቲ እናስቀጥል።
እሺ ስኪን ኬር። እሺ ሻዶ። ሰላም መምህር፣ እኔ ለማመስገን የገባሁት እና በጣም የምናመሰግነው ቃል ያሰማልን። ብዙ ጊዜ ከሙስሊም ወንድሞቻችን የሚነሱትን ነገር እንደዚህ እንዳንተ ማለት እውቀት ያላቸው ሰዎች ጋር መተን መጠየቅ እንዳለብን እና አንዳንድ ያልተገባ ነገር እንዳንስት ኦርቶዶክሳውያን መጠንቀቅ አለብን። እችን ለማስተላለፍ ነበር። አመሰግናለሁ። በጣም አመሰግናለሁ። ስንት ዓመት ነው ሻዶ? እኔ 25 ዓመቴ ነው። የሰንበት ተማሪ ነህ? አይደለሁም። እድሉ አለህ? ያለህበት ቦታ ሰንበት ቤት ለመማርና ምን ያመቻል? አይመቸኝም። ከሀገር ውጭ ነኝ። ጥሩ። በኦንላይንም በዚህም በቲክቶክም የሚሰጡ ትምህርቶች በደንብ አድርጎ መካተሉ ጥሩ ነው። አንተ እንደዚህ ከበረታህ ደግሞ ለጓደኞች፣ ለቤተሰቦች፣ አጠገብ ላሉ ሰዎች ማጠንከር እንዳተንሳሽ አደራ። ብዙዎቻችን እኛ ኦርቶዶክሳውያን ውጠን ዝም ነው። እኛ ካወቅን እኛ ከተን ዝም እንላለን እና ለጓደኞቻችን ሼር ማድረግ ቢያንስ አሁን አንተ የሆነ አንድ ቤስት ፍሬንድ ይኖርሃል፣ የአንተ የቅርብ ጓደኛ ይኖራል እና የአንተ በደንብ አድርጎ ስለ ቤተክርስቲያን ማወቅ ለእሱ ብታጋራው እሱ ራሱ ቢያቅ ከዛ እሱ ደግሞ ለጓደኞቹ ቢያካፍል ብዙ ሰው ማዳን እንችላለን። እና አንዳንድ ጊዜ አስበዋል። አሁን እችን መጽሐፈ ኢዮብን አይቶ ለምሳሌ የሚመነፍቅ እኮ ይኖራል፣ የሚተች እኮ ይኖራል። አየን፣ ለትችት የሚጋበስ ይኖራል። ስለዚህ እኛ በደንብ አድርገን አሁን ለወንድማችን ለሻዶ ብቻ ለሁላችሁ ነው ማቀረው። የሆነ ነገር መንፈሳዊ ነገር ስናቅ ያቺ የተማርናትን ነገር ለጓደኞቻችን፣ ለቤተሰቦቻችን እኔ እንደዛ ነበር ማድረግ። አዳጊ ህፃናት ሰንበቲት ስማር ሰንበቲት የነገሩኝን ነገር መጥቼ ለቤናቴ እነግራታለሁ። እንደዚህ እኮ ዛሬ አስተማሩ፣ ይሄ ጥያቄ ተጠይቆ ነበር፣ የሚገርምሽ ይሄን ብሎ እኮ ተመለሰ እላታለሁ እናቴ። ለካ ለእሷ ስነግራት እኔ የበለጠ እኔ ጋር እየጸና፣ ምክንያቱም የተማርከውን ነገር ደግመህ ስታስረዳ የበለጠ አንተ ውስጥ ይዋሃዳል። አይ ውጠ ዝም ስትል ይከብዳል። ስለዚህ ምንድን ነው የምታደርገው? አንተ የተማርከውን ነገር አንተ ያወቀውን ነገር ለሰዎች ስታካፍል ተመልሶ አንተ ጋር በጣም እየሰረጸ ይመጣል። ለዛ ሰው እውቀት ነው አንድ፣ ለአንተ ደግሞ የበለጠ ደግሞ እየሰረጸ ይመጣል። ስለዚህ ችችን ያወቃችሁት ነገር ሻይ ቡና ስንል ወቅ ስናረግ ከጓደኞቻችን ጋር፣ ፍቅረኛም ካለ ከፍቅረኛዎቹ ጋር፣ ከጓደኞቹ ጋር አብሮ ይህንን ማውራት። ሰው ስለ ሴትና ስለ ወንድ ያወራ የለ፣ ሰው ስለ ዝሙት ያወራ የለ፣ ሰው ስለ ፖለቲካ ያወራ የለ፣ ስለ ስንት ተልካሻ ነገር ያወራ የለ። እገሊት እኮ እንደዚህ ሆነ፣ እገሌ እንደዚህ ሆነ ያወራ የለ፣ እንኳን የተቀደሰ ነገር። ስለዚህ የእግዚአብሔር ቃል በቃ ምግባችን መጠጣችን ይሁን። እሺ ሁል ጊዜ በቃ እዚህ አብራችሁ ስታካፍሉ እውቀት ማካፈል ጥሩ ነው። አንዳንዴ ትጠየቃላችሁም ጭምር እንጂ ይሄን እኮ ለሆነ ለእኛ የቅርብ ጓደኛ እኮ ጥያቄ ናትቻውን በኤኒሚስ በሆነ ቪዲዮ እኮ ሰምቶት እኮ ይሆናል። ይሄኔ ግን እስካሁን አልተመለሰለትም። ምናልባትም ይህንን ቪዲዮ ካላየ አሁን እኮ ሰው እስካሁን እኔ ከቤተክርስቲያን ሰዎች አንድ ቀን ሲመልስ አይቻል አቅም ቢላል እኮ አንድ ሰው ይሄኔ ምናልባት ማን ያውቃል? ሲያማ እንደዚህ ነው እንግዲህ። አሁን በሚዲያ ነው የተመለሰው። እንግዲህ ቤተክርስቲያን አቴንድ ማድረግ አይጠበቅበትም በአካል ግን እንደዛም ሆኖ ግን አይደርሰው ሰው አለ። ሰው እንዲህ ስንሆን ለሁሉም ሰው አካፍሉ። በተለይ ደግሞ አሁን ወጣት እንደመሆነ መጠን በዚህ በወጣትነት ዕድሜ ነጭ ሽበት ሳናወጣ እንደዚሁ እንዳማረብን በጉልምስነታችን ወጣት እግዚአብሔር እንድናስብ አድራ ለማለት ነው። እና ጎበዝ በዚህ በ25 ዓመት ዕድሜ ላይቡን ተከታትለ ትምህርቱን ተከታትለ ይዘህ መከታተል ራሱ ትልቅ ነገር ነው። ለሌሎቹ አርአያ መሆንም ቆንጆ ነው። አንተ ደግሞ ጨመር አድርግና ደግሞ ለሌሎቹ ደግሞ እንደዚህ ማካፈል ማድረግ ጥሩ ለማለት ነው። በአንተ ልናገር ብዬ ነው። እግዚአብሔር አክብር ነው። አመሰግናለሁ። ቃል ይተስማል። አሜን አሜን። እሺ ሰላም። እሺ ሌላ አለ? ሌላ አለ? እሺ ተዋህዶ 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 አባቴ ቅዱስ ሚካኤል
አቤት ሰላም መምህር። እግዚአብሔር ይመስገን። ደህና አለህ ወይ? እግዚአብሔር ይመስገን። እግዚአብሔር ጤናና እድሜ ይስጥልን፣ የአገልግሎት እድሜውን ያርዝምልን። አሜን አሜን አሜን። ማን ልበል ስምህን? እሺ ስሜ ገብረ ሕይወት ነው። ገብረ ሕይወት። እሺ ሰላም አለ ገብረ ሕይወት? እግዚአብሔር ይመስገን ደህና ነኝ። ዲያቆን ነህ? አይ አይደለሁም። እሺ የሰንበት ተማሪ ነህ? ብዙ እንኳን አልተማርኩም፣ ግን ገና አንድ ዓመት 2 ዓመት ነው ከጀመርኩ። ኦኬ ስንት ዓመት ነው? 20 በ20 ዓመት። ስለዚህ በጣም ብዙ ይጠበቃል ማለት ነው። በ20 ዓመት እድሜ በጣም ብዙ ነገር ይጠበቃል። ያለህበት አካባቢ ሰንበት ቤት አለ እንደ ልብ? አዎ። ስለዚህ ሰንበት ቤት መከታተል አለብህ ማለት ነው። አዎ እንደዛ ነው። እሺ ሰላም አለ? ጥያቄ አለ? እግዚአብሔር እኔ እንኳን በዚህ ባስተማር ሆነው አልሰማሁትም። ትምህርቱን እንኳን አልነበርም። አሁን ነው የገባሁት። አይ ገብረ ሕይወት ይሄ ሁሉ የምታስለፈልፈኝ ትምህርቱ ሳሰማ ነው። አይ ከተለቀቀ በኋላ ሰማለሁ። እሺ ጥሩ። እሺ ጥያቄ ምንድን ነው? እሺ ቅድም ላይ በእስላሞቹ እየገባን አንዳንድ ሞክራለሁና ከዛ ቅድም የሆነ ርዕስ አንስተን አዳም የተፈጠረበትን ቦታ አልተገለጸም ምናምን እያለ ነበር። እሺ ቪዲዮ አለ? ከዛ እሱ ያለው አዎ ላይቭ ላይ ነው ያለው አሁን። አይ ቪዲዮ አንተ ሪከርድ ያረከው ካለ ብዬ ነው። ለዛ ነው ካለ አይ አላደረኩም። በቃ ካገኘው ምን ታደርጋለህ? በኢንቦክስ ጻፍልኝና እሱ ያለውን ከዛኛ ኦፊሻሊ ደግሞ ሁላችን የተማርን እንማማርበታለን። እሺ ኢንቦክስ አድርግልኝና እንደዛ ታደርግልኝ። እሺ ገብረ ሕይወት አትጥፋሽ። እሺ ቻው በል። ሰላም እግዚአብሔር ይስጥልን። አሜን አሜን። እሺ ወንድማችን። እሺ ትምህርቱ ላይ ጥያቄ ከሌለ ቢበቃንስ ወገኖቼ? እናንተ ሰዎች ትምህርቱ ላይ ጥያቄ ከሌለ ግልጽ ከሆነ ጥሩ ነው እና ነገ ደግሞ እግዚአብሔር ይፍቀድልንና ምን እናያለን? በጣም በተሐድሶ መናፍቃንም በሙስሊሞቹ የሚነሳውን ነው። ምን የምትለውን አውራ ጣቱን ጠባው አፉን ሳመው የሚል ገጥሟቸዋል። አልሰማችሁትም? ይሄንን ይሄ ድርሳነ መባጽዮን ላይ ያለው እያነሱ አፉን ጠባው ይላል፣ አፉን ሳመው ይላል። ይሄ የኦርቶዶክስ መጽሐፍ ብሎ በጣም ለማንቋሸሽ አለና እችን ደግሞ በደንብ አድርገን ደግሞ ነገ እናያታለን። በደንብ አክተነስለ በደንብ አድርገን በጣም የሚገርማችሁ ከፕሮቴስታንት ጭምር መዛግብት እያወጣ ከእስልምና ጭምር መዛግብት እያወጣ እንማማርበታለን። ቪዲዮ መስራቱ ለምንድን ነው ያልተፈለገው? ማስታወቂያ መስራት እንዳይሆን ብዬ ነው። እሺ አሁን ሶስቱም ጥያቄዎች ቪዲዮ ከምሰራ ለእነሱ ማስታወቂያ እንዳንሰራ፣ አንዳንድ ሰዎች ለመጋጋጥ አሁን የቅድም እስልምና ላይ የምላችሁ ያልኳችሁ ሰው እንዴትም ብሎ በቃ እንደዚሁን ለመፈመስ አለ በግድ አፈምሱኝና አስታውቁኝ ስለሚሉ ለእነሱ ሰዎች ማስታወቂያ ከምንሰራ እኛ ጥያቄ ለተፈጠረብን ምላሹን ብናገኝ ይሻላል አይሻልም? ከዛ ሪከርድ የሚያደርጉ ሰዎች ካሉ ይፖስቱ ማለት ነው። ስለዚህ ነገ ጣቱን አጠባው ሲል ጌታችን ምን ማለት ነው? አፉን ሳመው ሲል ምን ማለት ነው? ይሄ በጣም እናየዋለን ማለት ነው። ሁለተኛ ደግሞ ከዚህ ጋር ተያይዞ አንድ ሰው ስጋው ደግሞ ተቀበለ፣ ከዛ ወዲያው ቮሚት አደረገው፣ አስታወቀው። ከዛ አንድ አባት ያን ያስታወቀውን ደግሞ በላ ይላል። ለክብረ ስጋው ደግሞ ብሎ በላው ይላል። ይሄ እንዴት ይታያል ብሎ ነበረ ትችት ላይ ያቀረቡት። እችን ሁሉ እንዳለ እናያታለን ነገ። አይመስላችሁም? ብናይ ይሻል። ስለዚህ እጁን ጠባው፣ ጡቱን ጠባ ምናምን የሚሉ ቃላቶች እንዴት ይታያሉ በድርሳናት በገድላት ያለው የሚለውን ነገር ነገ እናያለን። አክቹዋሊ የሆነ ጊዜ ቪዲዮ ሰርቼበት ነበር፣ ግን ያው እኛ አህዛብ በጠየቁን ቁጥር መናፍቃን በጠየቁን ቁጥር እኛ ሁሌ አዲስ ለኛ ስለሆነ
እኛ እናየዋለን በዝም እግዚአብሔር ከፈቀደ ነገ እናየዋለን። እሺ እናያለን። እሺ እዚህ ነገ ስንት ሰዓት ይሁን? ነገ ስንት ሰዓት ይሁን? ነገ ስንት ሰዓት ይሁን? ስለዚህ ዩቱበሮች ትንሽ ታገሱኝ፣ ካሜራ እስከሚገኝ ታገሱና ካሜራ ሲገኝ እንፖስትላችኋለን። ጥሩ ካሜራ ሲገኝ በዩቲዩብ ላይቭም በቲክቶክ ላይቭም እናደርገውና ቲክቶክ የማይጠቀሙ ሰዎች በዩቲዩብ እንዲካተሉ ትምህርቱን እናደርጋለን። እና በጣም አደራ መላችሁ እሱን ነው። እግዚአብሔር ከፈቀደ እሱ ላይ እንሰራለን። ስለዚህ በመጽሐፍ ቅዱስ ላይ አንድ መሳም ምንድን ነው? መጥባት ምንድን ነው? በደንብ እናየዋለን። ስለዚህ እንደዚህ ያደርግ ወይ ከምሽቱ 2 ሰዓት እናድርገው፣ ከምሽቱ 2 ሰዓት እናድርገው ወይስ 1 ሰዓት? ከ2 ሰዓት በኋላ ቢሆን ይሻላል። እንደዛ እናድርግና ማመራለን። ለብዙዎቹ ማዕከላዊ እንዲሆን ብዬ ነው። እሺ ስኪን ኬር ወይኔ አረ በጣም ደከምኩኝ። በእውነት ብዙ ጊዜ ነው የደከምኩት ለመጠየቅ። ልትዘጉብኝ ነበር። በጣም ይቅርታ። ግን ጥያቄ ምንድን ነው? ከዚሁ ከእንትን ጋር የተያያዘ ጥያቄ ነው። አሁን ከተማር ነው ከተጠየቀው ጥያቄና መልስ ጋር የተያያዘ ነው። ምንድን ነው በደመና አባቶች በደመና ጠቅሰው የሚል ብዙ ገድላት ላይም ያነበብኩት ይለኛል ብዙ ቦታ እና አሁን ሜታፎሪካል ነው ብለህ ነው አሁን ያስረዳኸው። እና ለሁሉም እንደዛ ነው ወይ? እኔ የእውነት አስዩም ማድረግ የነበረው በቃ ደመና ጠቅሰው ነው የሄዱ ያሁን ተጓዙ ሄዱ የሚል ነገሮች አያለው። ካልተሳሳትኩ አባ ጊዮርጊስ ዘጋስጫ እንደዚህ ብቻ አንዳንድ መጽሐፎች ላይ እንደዚህ አንብቤያለሁ። እና ልክ ማለት አሁን እንደዛ ሜታፎሪካል ነው ማለት ነው። እሱም አልሄዱም ነበረ ማለት ነው ወይስ ነው? ጥያቄ በአጭሩ ምንድን ነው መልሱ? እኛ የተማማርነው ስለማን ነው? እግዚአብሔር በደመና ተጭኖ የሚለው ለእርሱ ሲነገር ደመና መጥቶ ደመናው ላይ እግዚአብሔር ተቀምጧል ማለት አይደለም። ሜታፎሪክ ነው። ቅድም ባየነው ትምህርቱን ተካተለ ያለው ብለሽኛል። በተርሺ ደግሞ ሙሉ አንድምታው ላይ እንዳለው በባህሪው መገኘቱን ደመና ሙሉ እንደሆነ በምልአት መገኘቱን ለመግለጽ ነው። አጭር ቃል። ለቅዱሳንስ ሜታፎሪክ አይደለም። ደመና ጠቅሰው ይሄዳሉ። አሁን ነገረ ቅዱሳን አልነበረማ ትምህርታችን የነበረው እንዴት አምላካችሁ እግዚአብሔር እንዴት በደመና ላይ ይጫናል፣ እንዴት ይቀመጣል እዛ ላይ። የእኔ አምላክ አላህ እኮ በደመና ላይ አይቀመጥም። ልጁ በጽርፈት ስለተናገረ ርዕሳችን እዛ ስለነበረ ነው። ቅዱሳን ግን ደመና ጠቅሰው ማለት ነው። ልክ ደመናው እንደ ትራንስፖርት ያገለግላቸዋል። ለእነሱ ቀላል እነ ተዋናይ ያደረጉት ነበር። ኢትዮጵያ ውስጥ አቡነ አሮን ጣራው ክፍት ሆኖ ዝናብ የማይገባበት አቡነ አሮን ገዳም ወሎ ውስጥ ያለው እሳቸው ደመና ጠቅሰው ግሪክ ሄደው አስተምረው አጥምቀው ተመልሷል። በደመና በፕሌን አይደለም፣ በባስ አይደለም፣ በባቡር አይደለም። እዚህ ደመና ጠቅሰው እነሱ ሪል ነው። ምንም ችግር የለም። ከቦታ ቦታ መንቀሳቀስ በጣም ቀላል ነገር ነው። ልክ እንደ ትራንስፖርት አድርጎ የሚያገለግላቸው። አሁን ግን ርዕሳችን እሱ አልነበረም፣ ጠያቂውም እሱ አልነበረም። አንድ ርዕሳችንም እሱ አልነበረ። ርዕሳችን የነበረው እንዴት አምላካችሁ እግዚአብሔር እንዴት በደመና ላይ ተጭኖ እንዴት ከቦታ ቦታ ይንቀሳቀሳል፣ ለእንቅስቃሴው ራሱ ደመና የሚፈልግ አምላክ ነው ስላለ ነው። እሺ ቃልዎት ያሰማልኝ። አመሰግናለሁ። እሺ ኢየሩሳሌም አቤት፣ እንዴት ነው? እግዚአብሔር ይመስገን። እንዴት ዋልክ? እንዴት አመሸህ? ባላውቀውም እኔ በጣም ማከብር በጣም ትህትና፣ ትምህርት፣ ሁሉ ነገር በእውነት በጣም ነው ደስ የሚለው አስተምሮት። እንደው እኔ የፈለኩት አሁን ሙስሊሞች በየቦታው ቤት እየከፈቱ እንደዚህ ብዙም እንደኛ አይነት እውቀት የሌላቸውን ልጆች የሌለ ነገር እንትን እያሉ እያወዛገቡ እንትን እያጥላሉ ነው።
እና በጣም ያበሳጨኛል። ብዙ ሙቀቱን ምንም ለማስረዳት እንትን ስለሌለኝ እንደው እናንተ መግባት ብትችሉና እንደው ብታሳፍሩልን። እኔ አሁን በጣም እበሳጫለሁ። አንዳንድ ጊዜ ሁሉ በቃ ልጠላምልና የኛ እምነት ደግሞ እንደዚህ ማስቀየምም ምንንም አይፈቅድም። ትህትና ነው እኛ ጋር ያለው እና ብታይ በቃ አነጋገራቸው ላይ በጣም ነው የሚያስቀይመው። እና ብዙ የኛ ልጆች እየገቡ እዛ ውስጥ ግራ እየተጋቡ በቃ የሚመልሱት እንትን አይሉም ወይ በትክክልም ሳያውቁት ወይም ደግሞ እነሱን እየደገፉ ላሳይ በጣም እበሳጫለሁ። ከኛ ልጆችም ራሱ ማለት ነው። እና እንደው ብትከታተሏቸው እንደናንተ አይነት ዕውቀት ያለው ሰው እንደው አፋፋቸውን በትክክል እንደው እንዲያሳፍርልን እንደው። እሺ በአጭር ቃል ለመመለስ ያክል እነሱ ጋር ገብቶ መወያየቱ መነጋገሩ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። መልስ አለመኖሩ ሳይሆን እነርሱ ዋና ዓላማቸው መታወቅ ነው። አሁን ትዝ ይላችሁ እንደሆነ አንድ ቀለል ያለ ምሳሌ፣ ቀለሜ ምን ያደርግ ነበረ? እንዴት ነበረ ሲጎርር የነበረው? ይሄ እንደዚህ አይነት ሰዎች አሉ። በጣም በቃ በሱ ዘንድ ምንድነው ቆየ መለስ ሆነ ሚዩት አድርጊውና በጣም ትልቁ ችግር ምንድነው? ለመታወቅ ለዝነኝነት በጣም ራሳቸውን እንትን ለማድረግ ዋናው ዓላማቸው በነገራችን ላይ ማሳወቅ አይደለም። ዋናው ዓላማቸው ምንድነው? እንዴትም ተጋግጠው የሚፈሩ ሰዎች መስሎ መታየት። በቃ ከቀለሜ ጋር ትልቁ የምታዩት አንዱ ችግር በቃ እሱ በእውቀት በጣም የሞላ በተለይ የኢትዮጵያ ኦርቶዶክሳውያን ገድላት ድርሳናትን እኝክ አድርጎ የበላ እሱ ፊት ሊቆም የሚችል መሪጌታ ዲያቆን እንደሌለ ማሳየት ነው። በቃ ዓላማቸው ይሄ ነው። በዚህ የሚገኝ ጊፍት፣ በዚህ የሚገኝ ገንዘብና ድጋፍ ጎበዝ የጌታ ሰው ኦርቶዶክስ ከተጨፈለቀች ጊፍቱም ይመጣል፣ ብሩም ይላጋል። እውቅና አንስታቸው። በቃ ከእነሱ ጋር መወያየት አያስፈልግም። የረባ ሰው ሲኖር እውቀት ካለ በጣም ሲከፉብን ጥሪ እናደርጋለን። በጣም አንዳንድ ልጆች እንደው አንዳንድ ጊዜ ምላሽ ቢኖር ግን እንደው ዝምታችሁ በዛ ምናምን እያለ ሌላ ሰው ሲገባብን እኛ በቃ እሺ ቀለሜ በዚህ ርዕስ ከፈለክ በየትኛውን መጽሐፍ ተወያይ ብላችሁ ትገባላችሁ። አስፈላጊ ሆኖ ሲገኝ ማለት በሴሚስትሩ አሁን ቅድም የምትይው ሙስሊም ስሙ መጥቀስ አያስፈልግም። እንተጋግጦ መፈመስ ነው የሚፈልገው። እኔ ደግሞ እንደዚህ አይነት ፍላጎት ያላቸው ሙስሊምም ሆነ መናፍቃን ጋር ዲቤት ማድረግ አልፈልግም። ለምን? እንዴትም ብለው መታወቅን ነው የሚፈልጉት። ስለዚህ ከምንመልሰው ምላሽ ይልቅ እነሱ መታወቅን ነው የሚፈልጉት። ሌላው ነገሩ ረስተ ነው፣ ከስነ ምግባር ውጭ መሆናቸው ጽርፈቱ ምናምን ረስተ ነው፣ ሱትተ ነው። እና ለዛ ስለሆነ አንደኛ መናፍቃን ጋር አህዛብ ጋር አትግቡ፣ ገብታችሁ አትስሙ። በአጋጣሚ ግን ሪከርድ አድርገው በዚህ መንገድ አድርገው ሲለቁ ካየን ግን እንዳሁኑ ምላሽ ይሰጣል። ልክ አሁን ዛሬ እንደመለሰው እንመልሳለን። እንደዛ ነው የምናደርገው። ስለዚህ አንዳንዶቻችሁ ደግሞ በጣም የምታናዱት መናፍቃን ጋር ትገባላችሁ፣ አህዛብ ጋር ትገባላችሁ፣ ገዝት ትልካላችሁ። የቤተክርስቲያን ምላሽ በደንብ አታውቁም። ከዛ እነሱ ያደርጋሉ። አያችሁ ኦርቶዶክሶች መልስ አልቻሉ። በዛችን ስንፍና መላ ኦርቶዶክስን ፕሊስ ባካችሁን አትግቡ። ማንኛውም አይነት የቤተክርስቲያን ጥያቄ ካለ እኛ ወንድሞቻችሁ አለ፣ ከቻልነው እንመልሳለን። ካላወቅነው ሊቃውንት አሉ፣ መምህራን አሉ፣ መጽሐፍቶች አሉ። ምን ችግር አለ? እና እናንተ ቪዲዮ የተለቀቀ ምላሽ የምትፈልጉት ሲኖር ኢንቦክስ አድርጉ። ስራዬ ብላችሁ አትግቡ። እዛ በደንብ ስሙኝ። መናፍቃንም ጋርም አሕዛብ ጋር ስራዬ ብላችሁ እዛ አትግቡ። ግን በአጋጣሚ ግን ሰው ናችሁ ነውና ቪዲዮ ብታዩ ቢሰሙ ወይ ሰው ቢልክላችሁ ጆሮአችሁ ቢያዳምጥ ግን ሪከርድ የተደረገ ይሄ ግራ ገብቶኛል ምላሽ ስጡ ማለት ግን ትችላላችሁ። ስለዚህ እንዲሁ ዝም ብላችሁ ብቻ ኑፋቄውን ክህደቱን ብቻ እየተጋታችሁ የኦርቶዶክስ ቤተክርስቲያንን ትምህርት እንዳትክዱ ጥንቃቄ አድርጉ። ደግሞ ያልበሰለ ሰው መግባት የለበት። አሁን የቅድሙን ጥያቄዎች እኛ ሶስቱንም አሁን ያየናቸውን መልሶች አንድ ዝም ብሎ ኦርቶዶክስ ቢሰማ ይሰነካከላል። ለምን? መሰረት የለውማ፣ ቤዝ የለውማ። ዝቅ ብሎ ማንበብን እዚህ ጋር ላየማ
ምክንያቱም ይህ መጽሐፍ እሱ እጅ ላይ የለማ። እነሱ ሲገዙት ይህን መጽሐፍ ብልት አድርገው የበሉት የጨርሱት አይመስልም? ልክ የእነሱን ሀሳብና ትችት የሚደግፍ አይመስላቸው መጽሐፍ አክሲማሮስ። ግን ረጋ ብሎ ከስር መሰረቱ ለሚያይ መጽሐፉን እያነበበ ለሚረዳ ሰው ደግሞ የበለጠ ግልጽ ይሆናል። ስለዚህ መናፍቃን ጋር አትግቡ፣ ለእነሱ ምላሽ ለመስጠትም አትድከሙ። አሕዛብ ልክ እንደዛው። አሁን እነሱ ዋናው እያደረጉ ያሉት በእስልምና ምኑን ነው? ያው የፕሮቴስታንቶችን ያው እርስ በርሳቸው የተባሉ ነው። አብ ወልድ ለመንፈስ ቅዱስ የተነጣጠለ የተለያየ ፈቃድ እያሉ ነው እዛ የተባሉ። እነሱን ተዋቸው፣ የሚመለከተን አይደለም። ግን ከዛ ባሻገር ግን አንድ መጠንቀቅ የሚገባቸው ጉዳይ ግን ምንድን ነው? አሕዛብ ደግሞ አንድ ሽንፈትን ለመደበቅ ነው። በቃ እግዚአብሔር አላህ አካል አለው የሚለው አለ አይደለም፣ ባት አለው እጅ አለው የሚለው ማለት ጭንቅላት አለው የሚለው ይሄኛው ስላለ እችን ለመደበቅ ነው። ይሄ ቅድም የምላችሁ ልጅ እንደዚህ የሚሯሯጠው እርስ በርስ ስለተጋጩ ኦርቶዶክስን እኮ በዚህ መንገድ እኮ እንደዚህ አድርገን እኮ እንደዚህ ውሰድ ለማለት ርዕሱን ሽፍት አድርገው ይሰሩታል። ያ በጣም ከባድ ዳሜ ስለደረሰ ያ ከፍ ያደረጉት ዲቤት ያንን ለመደበቅ ይሯሯጣሉ። እኛ የምናደርገው ምንድን ነው? ስማቸውን ሜንሽን ሳናደርግ ለመታወቅ ስለሚፈልጉ ወደዛ ትተናቸው እኛ በተጠየቅነው እነሱ በስድብ መንገድ የገለጹትን እኛ በፍቅር እነሱ በጥላቻ ያቀረቡትን ነገር እኛ በመውደድ እነሱ በተለያየ መንገድ እያንቋሸሹ ሲያቀርቡ እኛ ነው በክብር ክርስቲያኖችን ሲያዋርዱ እኛ ደግሞ እስልምና ሃይማኖት ተከታይ ወገኖችን እያከበር ለምን እኛ የምንፈልገው እነሱን አሳፍሮ ማሸባበቅ አይደለማ። እኛ የምንፈልገው የእስልምና እምነት ተከታዮች እውነቱ ገብቷቸው ወደ ወንጌል እንዲመጡ ማድረግ እንጂ እስልምና ማንቋሸሽ አይደለም። የእስልምና ወገኖችን መስደብ አይደለም። ጥንብ ርኩሳቸው ማውጣት አይደለም። በቃ አለ። አሁን እኛ በደንብ አድርገን እስልምናን እንደው ጥንብ ርኩስ የምናወጣ ጎበዞች የት አባታቸው እንኳንም እንደዚህ ያደረጋችሁ አይለንም። ግን ከዛ ሁሉ ሙስሊም ውስጥ ግን ይሄንን መልስ ሰምቶ ለካ ኦርቶዶክስን መልስ አላት። አሁን ሃይማኖቴ ትክክል እንደነበረ እስልምናው ገባኝ፣ አሁን እናንተ መብጣለሁ አስተምሮኝ ይጠመቃሉ ሲል አይታል። ጽድቁ ያለው እዚህ ጋር ሰውማ። ለዛ ነው እኛ ምላሽም ስንሰጥ ራሱ ቪዲዮ ስንሰራ እነሱ በተናገሩ ስድብ ልክ ማንናገሩ። ለዛ ለምን የሚድን ነፍስ ይኖራላ፣ ሙስሊም የሚድን ፕሮቴስታንት ይኖራላ። ቀለሜን አይተ መላው ፕሮቴስታንት መጣት የለብን። ስንት የዋሃን ስንት ቅን አሉ፣ እውነቱ ቢገባቸው ሊመለሱ የሚችሉ እናታችን ናት ቤተክርስቲያን የሚሉ ሰዎች እኮ አሉ። እንዴ እፎይ እኮ ቤት ካደረገ በኋላ እኮ ቁጭ አላለም። ለምን ነው በየቀኑ የሚገባው? መዳን የሚገባቸው ሙስሊሞች አሉ። ለነዛ ደግሞ ጥያቄው በየጊዜው መመለስ አለበት። አንድ ቦታ አይቆምማ። ጉዳዩ የዲቤት አይደለም። ጉዳዩ የማሸማቀቅና የማሳፈር አይደለም። ጉዳዩ ሰው ማዳን ነው። ትክክለኛው ሰው ትክክለኛ ቦታ ላይ መገኘት አለበት። ዲቤት ሲደረግ ዝም ብሎ አይደለም። በእርግጣው መምህሩ በዝቷል፣ ተንታኙም በዝቷል። ግማሾቻችን ያወቀ መስሎን እናንቦራጭቃለን። በቃ ብዙ ነገር ነው የሚበላሸው። ያለ መስካችን እየገባን ያለ ፊልዳችን እየገባን ማለት። ሁሉም ሰው በፊልዱ ሲያገለግል ጥሩ ነው። ስለዚህ በተለይ እባካችሁን እህቶቻችን እስልምና እምነት ቤቶች ላይ እየገባችሁ ምንም የቤተክርስቲያን እውቀት የሌላችሁ ልጆች ስለ ኦርቶዶክስ መልስ ምልሰምላችሁ አትግቡ። በእስልምናው ላይ የሚሰሩ ወንድሞች አሉ፣ እህቶች አሉ። እነማማያ አሉ፣ እነ ኤፌሶን አሉ። በቃ አሉ እኮ ሴቶች እኮ ለዚህ ጉዳይ ላይ የሚሰሩ የእነሱን አካሄድ ስልት የሚያውቁ ምላሽ የሚያውቁ ወንዶች ሴቶችም አሉ። እነሱ አሉ አይደለ? ሌሎቻችን ግን ዝም ብለን ባናንቦራጭቀው፣ ስራቸውን ዜሮ ባናረገው፣ እነሱ በዚህ በኩል እንደዚህ እየለፉ እየደከሙ እኛ ምንም የማናቅ ሰዎች ሄደን የሆነ ነገር እንቀባጥራለን። እነሱ ማጀሬን ብልጥ ናቸው። ቪዲዮ ሪከርድ ያደርጋሉ፣ ይለቁና ያው ኦርቶዶክስ መመለስ አቃታት፣ ኦርቶዶክስ ጥላ ወጣች፣ መመለስ ሲያቅታት በእርግጋ ወጣች ብለው ቪዲዮ ይሰራሉ። የእነሱ ሁሉ ድካም ማለት ነው። ስለዚህ
ጥያቄ ካላችሁ ቤቱ ክፍት ነው። ከእስልምና ይጠየቃችሁ ካለ እፎይ አለ፣ ታላቁ አለ፣ እነ ዮሐድ አሉ። ስለዚህ ምን ችግር አለ? ወንድሞቻ በገቡ ቁጥር የጥያቄ ቀን እኮ ብሎ ይቀበሉ የለ ሁሉም ወንድሞቻችን በገቡ ቁጥር ጥያቄ ያላቸው ኦርቶዶክሳውያን ግቡ ሲባል በማስታወሻ ደብተራችሁ ላይ ጻፉት። ይሄ ጥያቄ አለኝ፣ ይሄ ጥያቄ አለኝ፣ ይሄ ጥያቄ ከዛ የጥያቄና መልስ ላይ በሂደት መመለስ። እኔ ስገባ የተወሰነውን አንዱ ሲገባ የተወሰነውን ጥያቄ ብትመልሱ መልሱ ያገኛል ማለት እና አንዳንዶቻችን የሆነ እልህ ይዛን ይመስለኛል። በቃ ሲሳደቡ ምናምን ያናደንና ተናደን እገባሉ እንዳለን። በንዴት ሃይማኖት አይቆምም። በስሜት እውነት አይነገርም። በስሌት ነው፣ በማስተዋል ነው። እነሱ የሆነች ነገራችን ነካ ያደረጉና ጴር ብለን ስንጨው ስንንጫረር ተረጋጊ ተረጋጊ ይላል። እሱ አረጋጊ መስሎ ማለት ከአፉ የተፋው መርዝ ቃል ትቶ ማለት ከዛ አንቺ ስሜታዊ፣ እሱ የተረጋጋ፣ አንቺ ግንፍለኛ፣ እሱ ግን ሰከን ያለ። ይሄም የሆነው እኛ ራሳችን ያለ ቦታችን ስለምንገኝ ሲጀመር በመጽሐፍ መነኮሳት ማር ይስሐቅ ላይ አለ ስራዬ ብላችሁ የመናፍቃንን መጽሐፍ አታንብቡ ይላል። ማር ይስሐቅ ላይ አለ። ክልክል ነው። በሌላ አነጋገር ወደኛ ብናመጣው ስራዬ ብላችሁ ምንፍቅና አትስሙ ማለት በሪከርድ የሚሆን በምንም አትስሙ። ግን በሚዲያ ሪከርድ የተደረገ ስራዬ ብለን ላይቭ ላይ ቁጭ ብላችሁ ምንፍቅና እንሰማላችሁ። እነሱን እኮ አንዱ ምንቀጣው እኮ አንዱ ላይቭን እኮ በማሳጣት ነው። ጊዜ ተርፎኝ ነው እናንተ ላይቭ ሳልገባችሁ ነው የምትሉ ሰዎች ስንት ሪከርድ የተደረገ ዩቲዩብ ላይ ያለ አይደል እንዴ? ያልሰማችሁት ስብከቶች አሉ አለ የኛ የእነ አባ ገብረ ኪዳን ትምህርት አለ አይደለም እንዴ? እኛ እንኳን ላይቭ ላይ ባኖር እንኳን ምን እንሰማለን ብለን የገባነው እንኳን ብትሉ። ስለዚህ እናንተ ስትገቡ እናንተ ሪከርድ እያደረጉ ነው። ልክ እናንተ ስትገቡ ፕሮፋይላችሁ የቤተክርስቲያን ሲሆን እነሱ ሪከርድ ይጀምራሉ። የሆነች ቦታ ላይ ወልፈጥ ስትሉ እነሱ ሪከርድ እያደረጉ የኦርቶዶክሶች ከዛ ከስር ገብቶ እነሱ አላህ ይጠብቅህ እንደዚህ ያርግህ እነሱ ደርስ በርሳቸው ይሞካከሻሻሉ። እና አጉል የሆነ ነገር ባንሰራ፣ ሰው በየመስኩ ቢሆን በየጸጋው ቢሰራ፣ ዘማሪው እንደ ዘማሪነት፣ ሰባኪው እንደ ሰባኪነት በየቦታ ቢሆን ሁሉም ቦታ ላይ አናንቦራጭቅ። ጨፋሪም ነን፣ ሰባኪም ነን፣ ዘማሪም ነን፣ አስተባባሪም ነን፣ አርበኛም ነን፣ ፖለቲከኛም ነን። ስንት ነገር ነው የምንሆነው እኛ ባንዴ። በቃ ሰው በየጸጋውን መሰለፍ ያለበት። ሰባኪ ከሆነ የስብከት ርዕሱን ተርሙን ጠብቆ በዛቿ ጊዜ ማገልገል፣ ከተራኩ ሳይወጣ ወደዛ ወደዚህ ወደ ፖለቲካ ወደ ብሔር ሳይሄድ የሆነ ጊዜ ስንሄድ ወደዚህ ጎትተና ወደ ሌላ ነገር ውስጥ እንገባለን። ሁሉም ነገር ለባለሙያዎች እንስጥ። ፖለቲከኞች አሉ የራሳቸው፣ አክቲቪስቶች አሉ፣ አርቲስቶች አሉ። እነሱ ባለሙያዎች ናቸው። እንደ ሙያቸው እንደ ፍጥረታቸው ያውጣቸው። እኛ ደግሞ የቤተክርስቲያን ልጆች ነን። እንደ ሰንበት ተማሪ እንደ ቤተክርስቲያን ልጅ ደግሞ መንፈሳዊ ትራኩን ጠብቆ መሄድ ነው። የኔ ጸጋ ምንድን ነው? ቦታዬን መለየት፣ አቅሜን ማወቅ ይገባል እንጂ ኦርቶዶክስ ነኝ ለሃይማኖት ይቆረቆራል ብሎ መናፍቃን ጋር መግባት፣ አህዛብ ጋር መግባት፣ ከእንደገና ደግሞ አሳልፎ መስጠት ደግሞ ለሰው ወይ በደንብ ተዘጋጅታችሁ በደንብ አንበባችሁ በጉዳዩ ላይ ጥልቅ እውቀት ያለው ሰው መግባት ነው ያለበት እና በደንብ ጥንቃቄ አድርጋችሁ። ስለዚህ ከአሁን በኋላ አትግቡ መናፍቃን ጋር፣ አትስሙ አሕዛብ ጋር። ጥቅም የለውም፣ ዋጋ የለውም። ዲስኮርስ ቢሆን ኖሮ እኮ የእምነት ውይይት ቢሆን ኖሮ እኮ ይደረግ ነበር እኮ በሰለጠነው ዓለም 2 ለ4 ሰዓታት እኮ ካቶሊክና እኮ ሙስሊም እኮ ዲቤት ያደርጋል እኮ ዩቲዩብ ላይ ላያችሁ። ፕሮቴስታንትና እኮ አሕዛብ እኮ ያደርጋል። ሲያረግም ምን ብሎ ነው? አንድ ስሜታዊነት የለም፣ አንድ ጠረጴዛ እየደበደበ የሚናገር የለም፣ አንድ የሚያንቋሽሽ ሰው የለም። ቁጭ ብሎ ይሰራል። ግን እኛ ሀገር አልተለመደም። የብሔርና የጎሳ በሽሽቃቸው ወደ ሃይማኖት መጥቷል። ስለዚህ እኛ ዲቤት ስናደርግም ስንወያይ ኢቭን ከመናፍቃን ጋር አሁን ራሱ
አስገብተን ራሱ ብንወያይ ማድረግ ያለብን ምንድን ነው? እነሱ ያ የገባውን ልጅ ለማዳን ለማብሸቅ አይደለም፣ ለማዳን። ምክንያቱም እነሱ እኛ የገባን ሊገባቸው አይገባም እንዴ? እኛ የተጠቀምነው መጠመቅ የለባቸውም እንዴ? እኛ የተቀበልነው ስጋው ደግሞ መቀበል የለባቸውም እንዴ? ዓላማችን ማብሸቅ ማናደድ ነው እንዴ ዓላማችን? ወይስ ሰው ማዳን ነው ዓላማችን? ስለዚህ ሁል ጊዜ ዓላማ ማድረግ ያለብን እነሱም ማዳን ነው። ለዛም ስናወራ በፍቅር ቃል ይሳደቡ፣ ገላለው፣ አርዳሉ ይበሉ። ከኛ ግን የሚወጣው ቃል ግን ማዳን በቃ ሙልጭ አርጎ ሲሳደብ እሺ ስድቡን ጨረስ፣ ወደ ትምህርቱ እንሂድ። ልክ አሁን እፎይ እንደሚያደርግ ሙልጭ ያለ የብልግና ጸያፍ ቃል አለ፣ ስድቡን ጨረስክ፣ ወደ ትምህርቱ። እንደዚህ አይነት ልማዶችን አዳብሩ በቃ። እና ድንገት የሆነ ነገር እንኳን ቢያረጓችሁ፣ መስሪያ ቤት ላይ ብትወያዩ፣ መንገድ ላይ ቢያጋጥማችሁ፣ በታክሲም ቢያጋጥም እንደዚህ አይነት ነገር ሁል ጊዜ መናገር የሚገባን ወጥ ንግግር ነው። ያንን ሰው ማዳን። ይህን የምናደርገው ምንድን ነው? በእግዚአብሔር ቃል ነው። እንደዛ ማድረግ አለብን። የኛ ሃይማኖት የሚያዘው ያ ስለሆነ ማለት ነው። ደግሞ እነሱ በጣም ተንኮላቸው እውቀት ኖሯችሁ እንኳን በእውቀትና በማስረጃ እንኳን ስትረቷቸው ምን እንደሚሉት እነሱ አሁን እንደዚህ የተሳደበ አሁን እሱ ኦርቶዶክስ ነው የሚሉት። አቻችሁ ከመለሳችሁት እውቀትና ማስረጃዎች ይልቅ ያቺ ከአፋችሁ ያመለጠቻችሁ ስድብ ዋጋ አላት። የሚፈልጉት እነሱ እውቀት አይደለማ። ሰው ከናንተም እኮ ስሜት አለ። ወንድ ልጅ ነህ እኮ፣ ሴት ልጅ ነሽ እኮ። እንቆጣለን፣ እንበሳጫለን እኮ። ሲሰርቡን እኮ ዝም አለም። ያም በሃይማኖታችን ያናዳል እኮ። ግን እሷ ያቺ ስድብ ነው የምትያዘው። ለዛ ሸርተት እንዳንን መጠንቀቅ ያስፈልጋል። ሰው በሙያ ይግባ። ስለዚህ እህቶቻችን ዘላችሁ አሕዛብ ጋር አትግቡ፣ አደራችሁን። ግድ የለም ቁጭ ብላችሁ ተማሩ። ልመልስላት ነው ለኦርቶዶክስ ልቆምላት ነው አትበሉ። የሚቆምላት መድኃኒዓለም ነው። ሲጀምር እኛ ለምን ቆምላት? እኛ የምናውቃትን ለማካፈል ነው እንጂ ልንቆምላት አይደለም። የሚቆምላት አለ፣ መድኃኒዓለም አለ። እህቶቻችን ያለ ቦታው ጋር አትግቡ፣ መናፍቃን ጋር አትግቡ፣ አሕዛብ ጋር አትግቡ። ሪኩዌስት አትላኩ። በቃ ይቅርባችሁ። ሲሆን የሚወያዩ ሞልተውናል። በክርስትናው አሉ ብዙ ወንድሞች እህቶች፣ በእስልምና አሉ ብዙ ወንድሞች። ምን አተውኛ ምን አተን? አስፈላጊ ከሆነ እኮ ገብተን እነፎይን ዛሬ አሕዛብን አትጠይቁ፣ አታስገቧቸው፣ የእኛን ልጆ የወንድሞቻቸው የእህቶቻቸው ጥያቄ መልሱ ኦርቶዶክስ ብለው መጠይቆ ይቻላል። ምን ችግር አለ? ዛሬ የኛ ተራ ይሁን፣ ዛሬ የኛ ጥያቄዎች አሉ፣ የኛን መልሱ ተሰብ ብላችሁ ይቻላል እኮ። በዚህ መንገድ ነገሮችን ማስታረቅ እንጂ ሮጣን በቃ እንዲህ ዝም ብለን እንደዚህ ነው እንደዛ ብለን ካልን ግን እንደው ከእውቀትም እንስታለን። እና ጥንቃቄ እንድታደርጉ አደራም ጭምር ለማለት ነው። የሁላችንም መጨረሻ ያሳምርልን። እህታችን ጥሩ ጥያቄ ላይ የጠየቅሽው ለብዙዎቻችሁ ትምህርት ይሆናል ብዬ ተስፋ አደርጋለሁ። መልስ ለመመለስ መጀመሪያ መዘጋጀት። ምንድን ያለው ጳውሎስ ራሱ ሲማን ነው ጴጥሮስ ሲናገር መልስ ለመስጠት የተዘጋጃችሁ ሁኑ ነው የሚለው። የምትደባደቡ ሁኑ ማለቱ አይደለም። ምላስን አሹለ ግባ እያለ አይደለም ጴጥሮስ። መልስ ለመስጠት የተዘጋጃችሁ ሁኑ። የተዘጋጀው ነኝ እኔ። ይሄ ነው ጥያቄ። የተዘጋጀው ነኝ እኔ። የተዘጋጃችሁ ነው የሚለው። ተዘጋጅተናል እንደ መጽሐፍ ቅዱስ ቃል እንኳን ብሎ ማለት መልስ ለመስጠት ምን ያስፈልጋል? የተዘጋጀ ፕሮአክቲቭ የሆነ ሰው ያስፈልጋል። እነሱ ሊሉት ካሰቡት አልፎ ተሻግሮ ብዙ ነገር የሚያይ ሰው የመናፍቃንም ያም ስለሆነ ማለት እግዚአብሔር የሁላችን መጨረሻ ያሳምርልን። ግልጽ ነው እህታችን። መምህር ቃል የተሰማልኝ በቂ ሁኔታ ነው የመለሱልኝ። በጣም ነው ደስ ያለኝ። እኔም በጣም የተሰማኝ አንድ ሁለት እህቶቻችን የክፍለ ሀገር ልጆች ይመስሉኛል። እነሱ ጋር ገብቶ እንትን ይላሉ፣ ይከራከሩና መጨረሻ ላይ እንደውም እነሱን ወደ መደገፍ በቃ እኛ እኮ ግራ ተጋባን። ክርስትናውን ስንሰማ ሌላ ነገር ነው፣ እስልምናውን ስንሰማ ሌላ ነገር ነው። እንደገና ደግሞ ወተን ሌላ ሃይማኖት ውስጥ ገብተን እነስማ እንደ ምናምን ብላ ስትናገር ኦርቶዶክስ ነችና በጣም ተሰማኝ፣ አዘንኩኝ። እኛንም አሳልፈን ራሳችንን አሳልፈን መስጠት እኔ መቼም ትንሽ ሙቀት ቢሆን ያለኝ በራሴ እምነት እርግጠኛ ሆኜ በራሴ እምነት አምኜበት
የምከተለው እምነቴ ነው። ሰው ትብሎኝ ሳይሆን በራሴ መርምሬ እንደው እንደ ማንኛውም ሰው ጥቅሶችን ሁሉ ነገር በደንብ ጠልቄ ባላቆም በእምነቴ ላይ ሙሉ እምነት አለኝ እና እንደዛ ስትል በጣም ተሰምቶኝ በቃ አዘንኩኝና ለዛ ነው በዚሁ እንዲያስተላልፉ ሁላችንም በምንችለው እውቀት ከእናንተ መማር የምንችለውን ከእናንተ ተምረን መመርመር ነው እንጂ እነሱ ጋር አይደለም የኛን እውቀት መመርመር ያለብን። እነሱ እንዳልከው መምህር ፖለቲካ ነው የሚሰሩት። በቃ አሁን የእፎይ ቢያስተምረውን ትምህርት እልህ ነው የተያያዙት እንጂ በትክክል ትምህርቱን በቃ አገላለጻቸው፣ ንግግራቸው ላ በጣም ነው የሚያበሳጨው። ስለኛ ትምህርት ሲናገሩ ስለራሳቸው ሳያውቁ ስለኛ ገብቶ እንትን የሚሉት የሚያንቦጫርቁት ነገር ሁላ በጣም ነው የሚያሳዝነው። በቃ ፖለቲካ ነው እንጂ እያስተማሩ አይደለም። በቃ እውቀት እነሱ ማብሸቅ ብቻ ሳይሆን እኛን ማናደድ፣ ፖለቲካ መስራት ብቻ ሳይሆን የእነሱ ዋና ዓላማ ምንድን ነው? አበሳጭቶ ክፉ ቃል ከአፋችን ጭምር እንዲወጣ ይህ ኦርቶዶክሳውያን። ከዛ እኮ አይታችሁ ከሆነ የሆነ ቃል ስሜታዊ ቃል ከአፋችሁ ሲወጣ ተረጋጊ 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 ተረጋጊ፣ አይዞሽ እኔ አልሰድብሽም። አየህ፣ የተረጋጋ ሰው መስሎ ማለት እኔ አልሰድብሽም፣ እኔ አልሰድብም አንተን፣ እኔ ለኦርቶዶክሳውያን ክብር አለኝ። አይገርምም? ግን ንግግራቸው ምን ያክል አራዳ እንደሆኑ በእነሱ ቤት በአራዳ ቋንቋ እንደምትላትችን አደገኛ ጭዌ ናት የምትላትችን እንደዚህ አይነት ነው የሚጫወቱት ማለት ነው። በቃ እንደዚህ ነው የሚሉት እነሱ። ስሜታዊ ቃል አውጥተው የሆነ ቃል ስድብ ተሳድበው ከዛ የሆነች ነገር ከአፋችሁ ከወጣ በኋላ እነሱ ተረጋጊ፣ እኔ እንዳንቺ አልሰድብሽም፣ እኔ እንዳንተ አልሰድብም፣ እኔ ለኦርቶዶክሱ ክብር አለኝ፣ እኔ ለምን እንትን አለኝ። ቀያችሁ፣ ይህንን ነው እነሱ የሚፈልጉት፣ ገጽታ ግንባታ። ያቺ በዲቤቱ የደረሰችባቸውን ውድቀት ለመሸፈን። ለዛ ነው ኦርቶዶክሳውያን ግቡ ነው የሚናገሩት። በዚህ መታወቅ አንተ ጎበዝ ነው፣ አንተ ስንት ክርስቲያኖችን አሳፍረ መሰለ፣ አቤት ስንቱን መለሰ መሰለ። ልክ ቀለሜ የሆነ ሰሞን ሲፎክር እንደነበረው እኔ ጋር የሚቆመ የቤተ ክህነት ሰው የለም፣ ከቤተ ክህነት ደብዳቤ አምጡ ይሉናል። አስባችሁታል? ከቀለሜ ጋር ዲቤት አድርጉ ብሎ ጠቅላይ ቤተ ክህነት ደብዳቤ ሲጽፍልን ምን ብለን ነው ደብዳቤ ለኛ የሚጽፍልን? ደግሞ ቀለሜም ደግሞ አዋቂው ነው ማለት ነው ደብዳቤ ጽፎልን እና እንደዚህ አይነት ነገሮች ይኖራሉ። እና በየቦታው መጋጋጥ ምናምን የሚፈልጉ ስላሉ በማይመጠናችሁ ቦታ ላይ አትገኙ። ከማይገባው ሰው ጋር ስለ ሃይማኖት አትነጋገሩ። ከማይመጠናችሁ ጋር አትሆኑ። በቃ መመጠን ስላችሁ ኢኮኖሚ አይደለም ማወራ ያለው፣ ስለ ብሔር አይደለም ማወራው። ከማይመጠናችሁ ጋር ዲቤት አታርጉ። በቃ አትስሟቸው። በቃ ግን ድንገት ግን ሪካርድ ቢደርሰን ዩቲዩብ ላይ ተለቆ ብናይ ብዙ ሰው ቢሰነካከል ግን ማዳን ስላለብን እንዳሁን እንማራለን። በማይገባ ቦታ አትገኙ። ለክርስትናችሁ ከማይመጥን ሰው ጋር አታውሉ፣ አትዋሉ። ያ ብቻ አይደለም፣ የፍቅር ግንኙነትም አትጀምሩ። በተቃራኒ ጾታም አደራችሁ፣ እስፔሻሊ እህቶቻችን ሞትኩልሽ፣ በአንቺ ፍቅር እንደዚህ ሆኜ በጣም ነው የምወድሽ፣ ድሮ እኮ እንደዚህ ነው፣ ዝም ያልኩሽ እኮ በእምነት አንመሳሰልም ብዬ ነው ምናምን ነው የሚለው። ቀስ ብሎ ያንቺ ልብ ላይ ሆድ ላይ በጣም ገብቶ ትልቅ ቦታ እንደያዘ ሲያቅ ወዴት ነው የሚቀየረው? ታውቁታላችሁ። ከዛ በኋላ አንቺ እንደዚህ ነኝ እንደዚህ ነኝ ስትይ መልኩ ይቀየራል። እዚህ አሁንም ጥንቃቄ አድርጉ፣ አደራ ልመላችሁ። በፍቅር አሳቦ በጓደኝነት አሳቦ እንዛና በማለት አሳቦ በተለይ ደግሞ ከማህበረሰቡ ብዙ የተገለሉ ሰዎች ይጠቀሟቸው። ከማህበረሰቡ የተገለሉት እና እነዛን ሰዎች እንደ እንክብካቤ ይጠቀማሉና የሚውላችሁን የሚያናግራችሁ ሰው ደንብስ ዝም ብሎ ደውሎ ስለተንከባከበን ስለቀረበን ስለጋበዘን የሆነ ነገር ስላደረገ ወዳጃችን ማለት አይደለም። ወዳጃችን ማለት አለ። ብዙ የቆፈረልን አለ፣ ብዙ ያዘጋጀልን አለ፣ ሊቀብረን የፈለገው ጉድጓድ አለ፣ አስፍቶ እየቆፈረልን ያለው እንዳንወጣበት አድርጎ
እኛ ደግሞ ትንሽ ነገር ነው የሚያታለን። ከመናፍቃን ከአሕዛብ መገሳ ሲመጣ በስመ አብ ወልድ፣ እኔ ፕሮቴስታንት ነኝ፣ አንቺ ግን እንደዚህ ነሽ፣ ግን ጸሎትሽ በስመ አብ እንዴት ነው የምታስቀኘው? እንዴት ነው ደስ የምትይው? ከዛኛ እንዲህ እንወጠራለን። የአሕዛብን የመናፍቃንን ምስጋና ከውስጥ አታስርጸው። እውነት እንኳ ቢሆን ደግመህ አትስማው በውስጥ። እውነቱን እኮ ነው። በነገራችን ላይ እንደኔ እኮ የሚሰግድ የለም። አትበል፣ አትበይ። እሷ እኮ ከቀሚስ ውጭ እኮ አትለብስም። እሱ እኮ ከ9 ሰዓት በፊት እኮ አይበላም። በቃ ሙገሳ አትቀበሉ። በቃ አለቀ። እና ሁሉ ነገር ብርቅ አይሆንባችሁ። መታወቅ ብርቅ አይደለም። ቁሳቁስ ብርቅ አይደለም። መልበስ ብርቅ አይደለም። ዝና ብርቅ አይደለም። ካፌ ገብቶ መዘናናት ብርቅ አይደለም። ሁሉ ነገር ብርቅ አይሆንብን። በቃ ሁሉ ነገር ትተነው ነው የምንሄደው። የፈለገብና ቢያምርብን ምንም ቢደምቅብን የሆነ ጊዜ እናረጅና እችም የለችም በአቡጀዲን ተጠቅልለን እንገባለን። እና ሁሉ አማረሻ ነው። እንደዚህ አይነት ሰዎችም አለን። እዛም እዚህም እምነት ምንቀያየር ሁሉ አማረሻ ነው። ጥሩ አይደለም። እንደዛ ከሆነ ከመንፈሳችን ጋር እንጋጫለን፣ ከራሳችን ጋር እንጋጫለን። አሁንም እኮ እየባዘን ያለ እኮ ነፍስ አለ። ኦርቶዶክስ ልሁን ልውጣ ከዚህ ቆይ ጥያቄ አለ፣ ከተመለሰ ቀጥላለሁ። ያኮበኮበኮ ሰው አለ። ያኮበኮበኮ ሰው አለ። ያልሰከነች ነፍስ አሁንም በየቦታ የምትንከራተት እዛም እዚህም እንደዚህ የሚል አንዳንዱማ እንደ ሻሞ ብሎ በቃ ውሰዱኝ እስቲ የእናንተ መልስ ከጣመኝ እሄዳለሁ ካልጣመኝ እዛ እሄዳለሁ የሚል እንደ ሻሞ የሚወስድ ሰው እና እንደዛ። እምነት እንደዚህ አይደለም። እምነት የማናቀውን ነገር የማናየውን ነገር የሚያስረግጥልን እንጂ እምነትን በውድድር በንጽጽር እኔ ይጥመኛል እኔ አልተዋጠልኝም በሚል አይደለም። ከውስጣችሁ የቤተክርስቲያንን ትምህርት የምንረዳው ቤተክርስቲያን በምትመልስበት አግባብ ልክ ነው። ስለተዋጠልን ስላልተዋጠልን አይደለም። በዚህ መሰረት እንድንሰራ ነው። መድኃኔዓለም ከሁላችን ጋር ይሁን። ቸር መድኃኔዓለም ሁላችን የጠብቀን። ከፊት ለፊታችን የሰኔ ሚካኤል እየመጣ ነው። የታላቁ ያሳደገን መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ለዛ እንዘጋጅ። በማህሌት በቅዳሴ ስጋው ደሙን በመቀበል የሚካኤል ወዳጅ እንደዛ ነው የሚያደርገው። ለስካር አይደለም። ሰኔ አልፎ ደግሞ ሐምሌ ገብርኤል አለ። ለሐምሌ ገብርኤል ልክ እንደዚሁ በማህሌት በቅዳሴ ስጋው ደሙን በመቀበል በዓሉን እንድናከብር እግዚአብሔር አምላክ ሁላችን የሚርዳን። እንግዲህ ከክፉ ነገሮች ሁሉ ይሰውረን እግዚአብሔር። ይህችን ዓመት በሰላም ያስፈጽመን። ከባድ ዓመት ናት እቺ። ቤተክርስቲያን ብዙ መከራ ያሳለፈችበት ዓመት ናትና ይህችን ዓመት በሰላም